ትዕይንቱ የሚጀምረው በሚያስፈራ ሁኔታ ባዶ በሆነ የመማሪያ ክፍል ውስጥ ነው። አንዲት ተማሪ የልደት ቀኗን በጭንቀት ግድግዳ ላይ ትቀርጻለች። ዘዊሽ በተባለ ሚስጥራዊ አፕሊኬሽን ራሷን እየቀረጸች ነው። እንደሚባለው ከሆነ በዚህ አፕሊኬሽን ላይ ምኞት ከተመኘህ ወዲያውኑ ይፈጸማል። የአፕሊኬሽኑ አስፈሪ መመሪያዎችን በጥንቃቄ ተከትላ በመጨረሻ ጥያቄዋን አቀረበች። ነገር ግን ዝናን ወይም ሀብትን አልጠየቀችም። ምኞቷ የአፕሊኬሽኑ ፈጣሪዎች እንዲሞቱ ነው። ምኞቴ ይህ ነው ስትላወጀች። ነገር ግን የመላኪያ ቁልፉን ከመጫኗ በፊት ቢላዋ አንስታ በአንድ ቅጽበት የራሷን ሕይወት አጠፋች። ከዚህ አፕሊኬሽን ጀርባ ያለውን ጨለማ እውነት ለመረዳት ወደ ዩሲአ መመለስ አለብን። እሷ በኃይል የተሞላች የሁለተኛ ደረጃ ትምህርት ቤት ተማሪ ናት። የመኝታ ቤቷ ግድግዳዎች በስፖርት ሜዳሊያዎች ተሸፍነዋል። ከልጅነት ጓደኛዋ ኪም ጂዮን ኡ ጋር በአንድ ህንፃ ውስጥ ትኖራለች። ከመካከለኛ ደረጃ ትምህርት ቤት ጀምሮ የማይነጣጠሉ ጓደኛሞች ናቸው። ዛሬ ጠዋት ጂዮን ኡ ትንሽ ዘግቷል። እናም ሲአ አጋጣሚውን ተጠቅማ ጉንጩን ሳም ታደርገዋለች። ጂዮን ኡ በድንገት በመደናገጥ ድጋሚ እንድትስመው መማፀን ይጀምራል። ነገር ግን የህንፃው ነዋሪ የሆነው አንድ አዛውንት ሲያቸው ፍቅራዊ ቅጽበታቸው ይቋረጣል። ሁለቱም በድንጋጤ ባሉበት ይቆማሉ። በአቅራቢያው በግል መኪና ውስጥ ሆና ሊምናሪ ትጠብቃለች። እሷ የትምህርት ቤቱ ዝነኛ ልጅ ናት። ባልጸጋ ቆንጆና ለጂዮኡ የተለየ ፍቅር አላት። በየቀኑ ጠዋት ብቸኛው ግቧ እሱን ቀደማ ማግኘት ነው። ነገር ግን ሰላም ሳትለው በፊት ቾይ ህዮንግ ውክ መጥቶ ድባቡን ያበላቸዋል። ብዙውን ጊዜ ጂዮን ኡ ነው የሚዘገየው። እንደ ዛሬው ከሲአ ጋር ወደ ትምህርት ቤት ሲሄድ ናሪ ብስጭቷን አልደበቀችም። ህዮንግ ውክን እንደ ነፍሳት ትመለከተዋለች። ፊቷን በንቀት ተሞልቷል። ከአንደኛ ደረጃ ትምህርት ቤት ጀምሮ አውቃለሁ አለችው። እንዲህ ያለ ሞኝ ወሬ ለማውራት ምን አይነት የማይረባ ነገር ነው የምትበላው በማለት አከለች። ከነዚህ አራት በተጨማሪ ቡድኖች አንድ ተጨማሪ ሰው ያካትታል። የክፍሉ ጎበዝ ካንግ ሃጁን። እሱ ዝምተኛ፣ ብልህና በድብቅ ለሲአ ፍቅር ያለው ነው። እሷ ሳታየው በስርቆት ይመለከታታል። ህዮንግ ውክ በመካከላቸው ስላለው የተወሳሰበ የፍቅር ትሪያንግል ሊዘባርቅ ሲል መምህራቸው ወደ ክፍል ገብቶ የሁሉንም ትኩረት ይቆጣጠራል። መምህሩ የቅርብ ጊዜውን የፈተና ውጤት ሲያስተዋውቅ ሁለት ተማሪዎች ሙሉ ውጤት እንዳመጡ ይናገራል። አንደኛው ሃጁን ነው። ይህም ምንም አያስደንቅም። ሁለተኛው ግን የአኒሜ ፍቅር የተጠናወተው ህዮንግ ውክ ነው። መላው ክፍሉ በድንጋጤ ተዋጠ። አይናቸውን ማመን አልቻሉም። በዚህ መሃል ህዮንግ ውክ ስልኩን ይመለከታል። ምኞት ተፈጽሟል የሚል ማሳወቂያ መጣ። መካከለኛ ውጤት ያለው ልጅ በድንገት ፈተናውን ማለፉ የቅርብ ጓደኞቹን ጥርጣሬ ላይ ጣላቸው። በረፍት ሰዓት ቡድኑ ከበበው። እንዴት አደረግከው ብለው ጠየቁት። ሃጁን አስኮርጆ ነው። ሃጁን ግን ለፈተናው የመቀመጫ ቦታ እንደተቀያየረ በማስታወስ ወዲያውኑ ውድቅ አደረገው። ህዮንግ ውክ እውነቱን ለመናገር ወሰነ። ምኞት ተመኝቶ እንደሆነ ነገራቸው። ነገር ግን እርግጥ ነው ማንም አላመነውም። ለማረጋገጥ ስልኩን አውጥቶ የአፕሊኬሽኑ ሊንክ ላከላቸው። ደንቦቹንም አብራራላቸው። ማድረግ ያለብህ የልደት ቀንን መጻፍና የምኞትን ቪዲዮ መቅረጽ ብቻ ነው። ከዚያም ይፈጸማል። ህዮንግ ውክ እንደ ማስረጃ የቀረጸውን ቪዲዮ ቢያሳያቸውም አሁንም እንደ ቀልድ አዩት። ነገር ግን እነሱ እንዲሄዱ በህዮንግ ውክ ስልክ ላይ ከ24 ሰዓት ጀምሮ ወደ ታች መቁጠር ጀመረ። ምን ማለት እንደሆነ ስላልገባው ሌላ ምኞት ከመመኘት በፊት የሚሰጥ የረፍት ጊዜ መሰለው። በኋላ ላይ በሴቶች መታጠቢያ ቤት ውስጥ ሲአ ለናሪ ለህዮንግ ውክ የልደት በዓል እያዘጋጀች ነው ብላ ጠየቀቻት። ናሪ በንቀት ሳቀች። እንደ እውነቱ ከሆነ ስለዛ ወፍራም አሳማ ምንም ግድ አይሰጣት። የእሷ ዓይን ያረፈውና በእውነት የምታስበው ለቆንጆ ጂዮን ብቻ ነው። ሁለቱ ልጃገረዶች አብረው ሲሄዱ ናሪ ትዕግስቷን እያለቀ እንደሆነ በግልጽ ይታያል። በህዮንግ ውክ የማያቋርጥ ንዝንዝ ትማራለች። እሱ እየተሽሎኮሎከ መጥቶ ስለሆነ የማይረባ አኒሜ ፊልም ማውራት በጀመረ ቁጥር ትበሳጫለች። ንቀቷን ለመግለጽም መጥፎ ቃላትን ትወረውርለታለች። በድንገት ደረጃው ላይ ሲደርስ ህዮንግ ውክ ጋር ዓይን ላይን ተጋጩ። የፊታቸው መቆጣት ሲያይ ህዮንግ ውክ በድንጋጤ ደረቀ። እዚያው ሊገድሉት እያሰቡ መሰለው። ናሪ ገና ከሰከንዶቹ በፊት እንደ ጠላት ስትጣጥላለው የነበረ ቢሆንም ወዲያውኑ ፊቷን ቀይራ የሐሰት ፈገግታ አሳየችው። ለልደትህ ምን ስጦታ እንደምንገዛልህ የተከራከረን ነበር፣ ግን ሚስጥር ነው አለችው። ይህ የህዮንግ ውክን ውጥረት ወዲያውኑ አረገበው። እሱም በደስታ ፈገግ ብሎ ወደ ልደቱ ድግስ መምጣታቸው ብቻ እንደሚበቃቸው ነገራቸው። እንደ ልማዱ በጃፓንኛ ቋንቋ አመሰግናለሁ አላቸው። ይህ ናሪን እጅግ ስላስቀየማት ለክፍል እንዘገያለን በሚል ምክንያት ሲአን እየጎተተች ይዛት ሄደች። በሚቀጥለው ክፍለ ጊዜ ናሪ አይኗን ከጂዮን ኡ ላይ ለማንሳት እንዳልቻለች ሲአ አስተዋለች። ጂዮን ኡ በበኩሉ በስክሪኑ ሲጫወት ቆይቶ በመጨረሻ ከሲአ ጋር አይን ላይን ተጋጩ። የፍቅር እይታም ተለዋወጡ።
በዚህ ሁሉ የሁለተኛ ደረጃ ትምህርት ቤት ፍቅር መሃል ህንግዊክ እንዳች ነገር እንደጠፋበት ሰው በባዶነት አይኖቹ መፍዘዛቸውን ማንም አላስተዋለም። ትልቅ ጫካ ውስጥ ባለ አንድ የተገለለ መቅደስ የሃዱን ታላቅ ሚስጥራዊ ስርዓት እያከናወነች ነው። በድንገት በተቆለሉ ድንጋዮች ላይ የነጭ እባብ መንፈስ ተገለጠ። ከመንፈሱ ሚስጥራዊ መልእክት ከተቀበለች በኋላ እንግዳ ሊመጣባቸው እንደሆነ ለባንግኡል ለመንገር ተጣደፈች። ባንግኡል ነገሩን በቁም ነገር በመመልከት የሚመጣው ሰው ተራ ሰው እንዳልሆነ ተረዳች። ወደ ትምህርት ቤት ስንመለስ ሲአ በስፖርት ክፍለ ጊዜ በረጅም ዝላይ ብቃቷን እያሳየች ነው። ጆን ግን እንደሱ አይደለም። ለመዝለል ሲሞክር እግሮቹ ይንቀጠቀጣሉ። በመጨረሻም በፊቱ ተደፍቶ ወድቆ መምህሩ ሲቆጣው ተዋረደ። እሱ ግን ግድ አልነበረውም። ወዲያውኑ ወደ ሲአ ጎን ሄደ። በዚያ ምሽት በግል የጥናት ሰዓት የህወንጉክ ሁኔታ ወደ አስከፊ ደረጃ ተቀየረ። ራሱን ለመቆጣጠር በየደቂቃው መድኃኒት ይውጣል። በድንገት ስልኩ ጠራ። ሲአ ነበረች። ለጥቂት ሰከንዶች ደስተኛ መስሎ ስልኩን ለማንሳት ወደ ውጭ ወጣ። ነገር ግን ለተወሰነ ጊዜ ከወራ በኋላ ከሌላኛው ወገን ምንም ምላሽ አልነበረም። ዝምታ። ከዚያም በአቅራቢያው የተሰማ ድንገተኛ ድምፅ ክፉኛ አስደነገጠው። መስኮቱን የመታው የጎዳና ድመት መሆኑን ሲረዳ ተረጋጋ። ነገር ግን ከሰከንድ በፊት ዝም ብሎ የነበረው ስልኩን በድንገት የብዙ ሰው ድምፅ እያስተጋባ ጀመረ። ጓደኞቹ ክፉ ቃላት ሲወረውሩበት ሰማ። ምን እየተካሄደ እንደሆነ ሳይረዳ ስልኩን ተዘጋ። ለጥያቄዎች መልስ ለማግኘት ህወንጉክ ለሲአ ደጋግሞ ቢደውልም ልታነሳለት አልቻለችም። እንደሚታየው ሲአ ስልኳን እንኳን እያየች አይደለም። ለብሔራዊ ቡድን የተመረጠችው ስላወቀች በጣም ደስ ብሏታል። አሁን የምታስበው ለጆንኡ ነግራ አብረው እንዴት እንደሚደሰቱ ብቻ ነው። ትምህርት ሲያልቅ ሃዱን ህወንጉክን ሲያየው በጣም ደንዝዞ ነበር። እናቱ ተቆጥታ ይሆናል ብሎ ስላሰበ ብዙም ትኩረት አልሰጠውም። በዚህ መሃል ሲአ ስለ ብሔራዊ ቡድን የምስራች ለመንገር በቀጥታ ወደ ጆን ሮጠች። ገና ደስታቸውን ማክበር ሳይጀምሩ በትምህርት ቤቱ ያሉት መብራቶች በድንገት ጠፍተው ጨለማ ሆነ። ጆኑ በመደንገጥ የሲአን እጅ ያዛል። ፈራ እንዴ ብላ ስትጠይቀው እሱ ግን አይ ላንቺ ካለኝ ደስታ የተነሳ ለማክበር ነው እጅሽን ያዝኩት በማለት ለማድበስበስ ሞከረ። ሲአ ወደ ቤት ስትመለስ ነው ህወንጉክ ደውሎላት እንደነበር ያስተዋለችው። ልትደውልለት ስትል ግን የብሔራዊ ቡድን የእንኳን ደስ አለሽ መልእክት ስልኳ ላይ መጣ። እሷም ስለ ህወንጉክ ሙሉ በሙሉ ረሳች። ሲአ በብሔራዊ ቡድን መግባቷን ለማክበር ጆንኡን የተጠበሰ ዶሮ እንዲበሉ ጋበዘችው። የዕለቱ ድግስ በሲአ በአክስት ስፖንሰር የተደረገ ሲሆን ሲአ በአክስቷ ጥቁር የባንድ ካርድ ባሯ ላይ ለጥፈው ነበር። ለጓደኞቻቸው ፎቶ እየላኩ እንዲያስቀኗቸው ለጆንኡ ነገረችው። ያኔ ነው ህወንጉክ ጋር አለመደወሏት እዚህ አላት። ስለዚህ ስልኳን አንስታ ምን ፈልገህ ነበር ብላ ደወለችለት። ህወንጉክ በጣም የራቀ ድምፅ ነበረው። ግራ በመጋባት ቆይ መጀመሪያ ደውለሽ ለልደቴ እንደማትመጪ ነገርሽ አንቺ አይደለሽ እንዴ ብሎ ጠየቃት። በዚህ ሳምንት መጨረሻ የልምድ ፕሮግራም እንዳላት ስታስታውስ ሲአ በጣም ማዝና ይቅርታ ጠየቀችው። ጆንኡም ችግር የለውም አንቺ ባትመጭም እኔ ሄዳለሁ በማለት ሊያጽናናት ሞከረ። ነገር ግን በዚህ መሃል አንድ ሐሳብ መጣለት። ጆኑ በአንዱ ወረቀት አውጥቶ ስሙንና የልደት ቀኑን ጻፈ። ከዚያም ያንን ሚስጥራዊ የዊሽ አፕሊኬሽን ከፍቶ መቅረጽ ጀመረ። የሲአ የዚህ ሳምንት ልምድ እንዲሰረዝ እመኛለሁ ሲል አወጀ። ህወንጉክ በፈተና ሙሉ ውጤት ካመጣ አፕሊኬሽኑ አንድ ተራ ልምምድ ማስቀረት ያቅተዋል በማለት ህወንጉክን አፌዘበት። ሁለቱም ይህን እየወሩ ሳቁ። ነገር ግን ይህ ቀላል የመሰለ ምኞት ጆንኡን ከሞት ጋር ፊት ለፊት እንደሚያጋፍጠው አላወቁም ነበር። በማግስቱ ጠዋት ጆኑ እንደ ልማዱ ሲአን ሊያገኛት ሄደ። በዚህ ጊዜ ግን ነገሮቹ ትንሽ ተቀየሩ። በስህተት ሳብ ሲያረጋት ሁለቱም በድንገት ተሳሳሙ። መሳሳሙ በጣም ጣፋጭ ስለነበር ጎረቤታቸው አይቷቸው በድንጋጤ በሩን ቢዘጋውም ጆኑ ግን ለሁለተኛ ጊዜ ሊስማት ይፈልግ ነበር። ትምህርት ቤት ሲደርሱ ግን መንፈሱ ተቀየረ። መምህሩ ስም ሲጠራ ናሪ አለመኖሯን አስተዋለ። ህወንጉክ ደግሞ ልክ እንደ ሬሳ ሆኗል። ከእውነታው ዓለም ርቋል። ስልኩን አጥብቆ እንደያዘ ፈዞ ያያል። ጆኑ ሊቀሰቅሰው ቢሞክርም በድንገት የህወንጉክ አካል መቆለፍ ጀመረ። መገጣጠሚያዎቹ ባልተለመደ ሁኔታ ወደ ኋላ ተጣመሙ። አረፋም ካፉ ይወጣ ጀመር። ከዚያም ልክ እንደጀመረ ሁሉ ድንገት ቆመ። መላው ክፍሉ ግን በድንጋጤ ደርቆ ቀረ። ነገር ግን ቅዠቱ ገና መጀመሩ ነበር። ህወንጉክ ቀስ ብሎ የወረቀት መቅረጫ ቢላዋ አነሳ። በፊቱ ላይ የሚታየው ከፍተኛ ፍርሃት ሌሎች ተማሪዎች በድንጋጤ ወደ ኋላ እንዲሸሹ አደረጋቸው። ጆኑ ጣልቃ ገብቶ ሊያስቆመው ቢሞክርም አልተሳካለትም። ህወንጉክ ጥፋ ከዚህ አንተ ርካሽ ጥፋ አልኩህ እያለ እየጮኸ አየሩን በቢላዋ ይቆራርጥ ጀመር። ልክ የማይታይ ጭራቅ እየተዋጋ ይመስላል። ዓላማው ሲአ ባትሆንም በዚህ ብደት ውስጥ ራሱን መቆጣጠር አቅቶት ሲአን ገፋትና ወጥተው ወደቁ። መሬት ላይ ወድቆ ህወንጉክ አቅም በማጣት እይታ ወደ ሲአ አየ።
እንድታድነውም ተማጸናት። ነገር ግን ሰውነቱ የእሱ መሆኑን አብቅቷል። ልክ እንደ አሻንጉሊት በሌላ ኃይል እንደሚመራ ሰው እጁ ከፍቃዱ ተንቀሳቀስና በፊቷ የራሱን ጉሮሮ በቢላዋ ሰነጠቀው። በኋላም ፖሊስ ምርመራ ለማድረግ ትምህርት ቤቱን ወረሩት። የደህንነት ካሜራውን ሲመለከቱ ይህ ተራ አደጋ እንዳልሆነ ግልጽ ሆነ። ልክ ከአስፈሪ ፊልም የተወሰደ ትዕይንት ይመስላል። መምህሩ ተማሪዎቹ ወደ ተባባሰ ድንጋጤ ውስጥ እንዳይገቡ ምርመራውን በአስቸኳይ ተጠናቆ ነገሩ እንዲዘጋ ፖሊሶቹን ይማጸናል። ሲአ በተፈጠረው ነገር ክፉኛ ደንግጣለች። በሕክምና ክፍል ውስጥ ጥቂት ካረፈች በኋላ አእምሯን ለማረጋጋት ወደ ስፖርት ማዘውተሪያው ሄደች። እዚያም ሂዮንጉክ በአንድ ወቅት የሰጣትን ቁልፍ መያዣ አየች። ይህም ያለፈውን ምሽት ትዝታ ቀሰቀሰባት። ያኔ የደወለለት ስልክ በጣም ግራ ስለገባት እሱን ለብቻዋ ለማየት ሄዳ ነበር። በወቅቱ ሂዮንጉክ ተከፍቶ ስለነበር ሊያገኛት አልፈለገም ነበር። ሲአ ግን በመጨረሻ በሩን እስኪከፍት ድረስ ስሙን እየጠራችው ቆየች። ልደቱ እንደምትመጣ ቃል እንዳልገባችለት፣ ነገር ግን ቀድማ መታ ስጦታውን ለመስጠትና በአካል ይቅርታ ለመጠየቅ እንደመጣች ነገረችው። ሂዮንጉክ ሌሎች ጓደኞቻቸው መምጣታቸውን ስቴካት ሲአ ሁሉም እንደሚመጡና ትክክለኛውን ልደት ቀን እየጠበቁ እንደሆነ ነገረችው። የሲአን ማብራሪያ ከሰማ በኋላ ሂዮንጉክ የሆነ ትልቅ ስህተት እንዳለ ተረዳ። በዚያ በሚያስፈራው የስልክ ጥሪ ምሽት በእውነትም አውርተው እንደነበር ተናዘዘ። ወይም ቢያንስ እንዳወሩ አስበው ነበር። ያንቺንና የሌሎቹን ድምፅ ሰምቻለሁ፣ ግን በኋላ ነው እናንተ እንዳልሆናችሁ የተረዳሁት። ስለተፈጠረው አለመግባባት ይቅርታ አላት። እነዚህን የሚያሰቅቁ ቃላት ስታስታውስ ሲአ በዝምታ እንባዋን አፈሰሰች። አልቃሻው ጆኡም አብሯት ማልቀስ ጀመረ። በኋላ ሲአ አሰልጣኟን ለማየት ሄደች። አሰልጣኟ በድንጋጤ ውስጥ እንዳለች በመረዳት የዕለቱን እረፍት እንድትወስድ ነገረቻት። ነገር ግን ሲአ ለመሄድ ስትዞር አንድ ትልቅ እውነት እንደመብረቅ መታት። ትናንት ምሽት ጂዮንኡ የልምምድ ፕሮግራሟ እንዲሰረዝ ምኞት ተመኝቶ ነበር። እሷ ግን ያንን ምኞት ተቃውማ ልምምድ ለማድረግ ስትሞክር ልክ በዚያው ቅጽበት አንድ ትልቅ የብረት ሰሌዳ ከላይ ተገንጥሎ በመካከላቸው ወደቀ። ይህ አፕሊኬሽኑ ማንም ሰው የጨዋታውን ሕግ እንዲጥስ እንደማይፈቅድ የተሰጠ ግልጽ ማስጠንቀቂያ ነበር። ሲአ በድንጋጤ ስልኩን አውጥታ ምኞቱ መቼ እንደተፈጸመ አየች። ልክ በዚያ ሰዓት ጂዮንኡ ምኞቱ ተፈጽመዋል የሚል መልእክት ደረሰው። ሲአ ጂዮንኡን ለማግኘት እየሮጠች ሄደች። በስክሪኑ ላይ ወደታች የሚቆጥር ሰዓት መታየቱን በጭንቀት ጠየቀችው። ጓደኞቹ ተሰብስበው ጂዮንኡ ወደዚያ ሰይጣናዊ አፕሊኬሽን የላከውን ቪዲዮ ደጋግመው አዩት። አሁን ነገሩ ገባቸው። ይህ አፕሊኬሽን እውነትም ገዳይ ነው። ከ5 ጓደኛሞች አንዱ በሱ ምክንያት ሞቷል። ሃጁን የጂዮንኡን ስልክ ሬስ ለማድረግ ሲሞክር ከጀርባው ጠብ ተነሳ። ናሪ ትዕግስቷን አጥታ ሁሉም ጥፋት በሲአ ላይ ጣለች። ይህ ንግግር የሲያን አሳዛኝ ያለፈ ታሪክ ከግምት ውስጥ ሲያስገቡ በጣም የሚጎዳ ነበር። ሲአ ገና በልጅነቷ ወላጆቿን አጥታለች። አሁን ግን ጓደኞቿ በፊት ሲሞቱ ለማየት ተገደደች። በጥፋተኝነት ስሜትና በፍርሃት ተሞልታ እንደ ሂዮንጉክ ሌላ ሰው እንዳይሞት ለማድረግ ወሰነች። ሃጁን ይህ ተራ አፕሊኬሽን እንዳልሆነ ተረዳ። እንዲሁ ዴሌት የሚለውን ቁልፍ ተጭነህ የምታመልጠው ነገር አይደለም። ስለዚህ ወደ ቤቱ ሄደው የእሱን ላፕቶፕ በመጠቀም በጥልቀት ሀክ ለማድረግ ወሰኑ። እዚያ እንደደረሱ ጆኑ በጣም ዝሎ ስለነበር ለመተኛት ሞከረ። ነገር ግን ስልኩ እንደገና መጥራት ጀመረ። ስልኩን ሲያነሳ ግን የጓደኛውን ድምፅ አልነበረም የሰማው። ይልቁንም የሚያስፈራና የተዛባ የሳቅ ድምፅ፣ እንዲሁም ጓደኞቹ ስለሱ መጥፎ ወሬ ሲያወሩ ሰማ። ድክመቶቹን እያነሱ ስብናውን ያቆሽሹታል። ስድቡን እየመራ ያለውን ደግሞ ልክ የሲአ ድምፅ ይመስላል። ሲአ በእውነት እነዚህ ነገሮች እያለች እንደሆነ በማመን ክፉኛ ደነገጠ። ከክፍሉ ወጥቶ እየሮጠ ወደ እሱ አፓርታማ ሄደ። ገና ከሻወር የወጣችው ሲአ እሱ ለምን እንደሚደነባበር ምንም አልገባትም። ጆኑ በጭንቀት ዝም እንድትልና ስልኩን እንድትሰማ ነገራት። እሷ ስትሰማው ግን ምንም ድምፅ የሌለው ዝምታ ብቻ ነበር። እሱ የሰማቸው አስከፊ ስድቦች ደግሞ ሲነግራት ሲአ ሂዮንጉክ ራሱን ለመግደሉ በፊት የሆነው ልክ እንደዚህ እንደነበር ተረዳች። የአፕሊኬሽኑ ሚስጥራዊ ኮድ እንዲመረምር ሃጁን በአስቸኳይ ጠሩት። የሚገርመው ሃጁን የአፕሊኬሽኑ መረጃ በጣም ተራና በቀላሉ የሚሰበር ሆኖ አገኘው። ለመቆጣጠር በጣም ቀላል ይመስላል። በመጨረሻም በአፕሊኬሽኑ ሰርቨር እና በጂዮንኡ ስልክ መካከል ያለውን ግንኙነት ማቋረጥ ቻለ። በቴክኖሎጂ ያሸነፉ መሰላቸው፣ ነገር ግን ክፉኛ ተሳስተው ነበር። ድንገት ጂዮኑ በአይኖቹ ላይ የሚቃጠል ስሜት ተሰማው። በባዶ አየር ላይ እያየ ፊቱ በፍርሃት ገረጣ። የመታይ አካልን ወደ እሱ እንዳይጠጋ እየጮኸ ይማጸናል። የሚገርመው ናሪ ያንን ነገር የምታየው ይመስላል። በድንገት የጂዮኑ እጅ ባልተለመደ ሁኔታ ተጣመመ። ከዚያም አይኑን ተወጋ። ለመከላከል የሚያደርገው ጥረት ያንን መንፈስ ይበልጥ እንዲቆጣ ያደረገው።
በዚያ ቅጽበት ትግሉ አበቃ። ጂዮኑ በይፋ በመንፈሱ ተያዘ። መንፈሱ ያደረበት ጂዮኑ እርዳታ ለመጥራት የምትሞክረውን ሲአን ሲያት ነገሮች ይበልጥ ተበላሹ። ያለምንም ማመንታት ክፉኛ መታትና ራሷን ስታ እንድትወድቅ ያደረጋት። ሃጁን ጓደኞቹን ለመከላከል ጣልቃ ሲገባ ጂዮኑ ጉሮሮውን አንቆ ወደ ላይ ያነሳው። አሁን በፊታቸው የቆመው ሰው ቀደም ሲል የሚያውቁት ጂዮኑ እንዳልሆነ በግልጽ ይታያል። ከዚያ ራቅ ባለ ቦታ የሃጁን እህት ሃሳል በድንገት አይኗን ገለጠች። አንድ የቆሸሸና ጨለማ መንፈስ ወንድሟ ላይ እንደተጣበቀ ተሰማት። ወደ ክፍሉ ስንመለስ ሃጁን ለሞት የታነቀ ባለበት ሰዓት ናሪ በፍርሃት ድርቃ ስለነበር ከማልቀስ ውጭ ምንም ማድረግ አልቻለችም። እንደ ድል ሆኖ ሲአ በወቅቱ ወደ ልቧ ተመለሰች። በፍጥነት በማሰብ ላፕቶፕ አንስታ ጂዮኑን ራሱ ላይ በመምታት በስተመጨረሻ ሰከንድ የሃጁን ሕይወት አተረፈች። ወደ ሆስፒታል በፍጥነት ካመሩ በኋላ ሲአ ከነርሶች ጋር ስታወራ ጂዮኑ ሊነቃ እንዳልቻለ ተረዳች። ምልክቶቹ በጣም እንግዳ ናቸው። ጉዳቱም በተለመደ አካላዊ ትግል የሚመጣ አይነት አይደለም። ሲአ ልትጠይቀው ስትሞክር ናሪ ወደ ጎን ወሰደቻትና የጂዮኑ ወላጆች መምጣታቸውን ነገረቻት። ናሪ ለሲአ የምትፈልጊውን ነገር ካለ ንገሪኝ፣ እኔ አመጣልሻለሁ አለቻት። በዚያኑ ምሽት ሃጁን ኮምፒውተሩ ፊት ተቀምጦ ሳለ ከእህቱ አስቸኳይ ስልክ ጥሪ ደረሰው። መንካት የሌለበትን የተረገመ ነገር ነክታል ስትል አስጠነቀቀችው። ፊት ያለውን ምንም ነገር አትንካ፣ በጣም አደገኛ ወደሆነ ዓለም ገብተሃል፣ ልትሞትም ጥቂት ነበር የቀረህ። ሃጁን ደነገጠ። የሆነውን ነገር ሳይነግራት እንዴት ልታውቅ እንደቻለች አልገባውም። እህቱ ስለ እርግማን መተላለፊያ መንገዶችና እርግማን በዘመናዊ ስልክ በኩል እንዴት ሊሰራጭ እንደሚችል ስትነግረው ይበልጥ ተገረመ። በዚህ በሰለጠነ ዘመን የማይቻል ቢመስልም እሷ ግን የሰውን ግንዛቤ ሊቆጣጠር የሚችል ማንኛውም ነገር እርግማን በስፋት ለመርጨት በቂ እንደሆነ አስረዳችሁ። በጂዮኑ ላይ የደረሰውም ልክ ነበር። ሃሳል ይህንን ሊረዳ የማይችል ከተፈጥሮ በላይ የሆነ ክስተት መቆጣጠር የምትችለው እሷ ብቻ በመሆኗ ሃጁን በአስቸኳይ ወደ ቤቷ እንዲመጣ ነገረችው። በዚያ ቅጽበት የእሷ መንፈስ አጋር የሆነው ነጭ እባብ የማስጠንቀቂያ ድምፅ አሰማ። ሃሳልም ሃጁንን ሕይወቱን ያተረፈችለትን ልጅ ሲአን ይዞ በተቻለ ፍጥነት እንዲመጣ አዘዘችው። በዚህ መሃል ሆስፒታል ውስጥ ሲአ የምትወደው ልጅ ለማዳን ስትል ደፋር ግን ደግሞ አደገኛ ውሳኔ ወሰነች። ስሟንና የልደት ቀኗን በወረቀት ላይ ጽፋ በዚያ አፕሊኬሽን ላይ ጂዮኑ ሰላምና ደህና ይሁን የሚል ምኞት ተመኘች። ሃጁን እዚያ ሲደርስ ነገሩ አልቆ ነበር። ምኞቱ ተልኳል። ወደኋላ መመለስ አይቻልም። ሲአ ጂዮኑ ያየው ነገር ማየት እንደምትፈልግ ነገረችው። ይህም ሁሉም ሰው እያደነ ከሚገኘው መንፈስ ለማዳን ብቸኛው መንገድ እንደሆነ አመነች። በሷ ምኞት ምክንያት ጂዮኑ በመጨረሻ ከጭንቀቱ ተገላገለ። በስልኩ ላይ የነበረው አስፈሪ የሚቆጠር ሰዓትም ጠፋ። ሃጁን ሲአን ይዞ እህቱ ተሸሽጋ ወደምትገኝበት ትልቅ ተራራ መራ። ለዚያ ብቻ ነበረ ደህንነቷ ሊጠበቅ የሚችለው። ሁለቱ በዚያ ምሽት ወደ ጫካ ጉዟቸውን ጀመሩ። ነገር ግን እርግማኑ የት እንደሚሄዱ የሚያውቅ ይመስላል። መንገዱ ተዘጋባቸው። ሌላ አማራጭ ስለሌላቸው ሃጁንና ሲአ ወርደው በዚያ በሚያስፈራ ጨለማ ውስጥ በእግራቸው መጓዝ ጀመሩ። በተራራው መንገድ ላይ ሲጓዙ በማይታይ ነገር እየታደኑ እንደሆነ ተሰማቸው። በአንድ ወቅት ሲአ በጥላው ውስጥ የሆነ ነገር አይታ መደናገጥ ጀመረች። በድንገት አንድ የሌሊት ወፍ በቀጥታ ወደ እሷ ሲበር በድንጋጤ እየጮኸች ሮጠች። በዚያ መደናገጥ ውስጥ ሳሉ በአጋጣሚ ትክክለኛው መንገድ ገቡ። በቀርከሃ የተከበበውን መንገድ ተከትለው በመጨረሻ ቤቱ ደረሱ። ከእንጨት የተሰራው በር ፊት ለፊት የቆመው ሳለ ሃጁን ጥቂት ጊዜ መጥቻለሁ፣ ግን ውስጥ ገብቼ አላውቅም አለ። ለሲአ ሲነግራትም ውስጥ በጣም እንግዳ የሆነ ሰው አለ፣ እንደ በር ጠባቂ ነው፣ ሁልጊዜ እዚህ አካባቢ ይሽከረክራል፣ እኔ በምጠላው ቅጽል ስምም ይጠራኛል አላት። ሲአ ስሙ ማን እንደሆነ ልጠይቀው ስትል በሩ በድንገት ተከፈተና ያ ሰው ኦ አማቼ ሊጠይቀኝ መጣ እያለ ጮኸ። ሃጁን አማቹን ባንግ ኡልን በፍጹም እንደማይወደው ግልጽ ነው። በሱ እይታ ይህ ሰው ነው ጎበዝና ከፍተኛ ደሞዝ የሚከፈላትን እህቱን ስራዋን አስትቶ ተራራ ላይ እንደ ሻማን እንድትሆን ያደረጋት። በድንገት የሲአ ስልክ ጠራ። ጂዮኑ ነበር። በጣም ደግና አሳቢ በሆነ ድምፅ ደህንነቷን ከጠየቀ በኋላ የት እንዳለች በለስልሳ አንደበት ጠየቃት። ሲአ ራቅ ያለ ቦታ መሆኗን ልትነግረው ስትል አደጋውን የተረዳችው ሃሳል ከቤት እየሮጠች ወጣች። ያለችበትን ቦታ እንዳትናገር ወደ ሲአ ጮኸች፣ ግን በጣም ዘግይታ ነበር። ሲአ በስልክ ውስጥ ባለው ነገር ቁጥጥር ስር ውላለች። የማይታይ ኃይል አካሏን ተቆጣጥሮት ትክክለኛውን አድራሻዋን እንድትናገር አስገደዳት። ሃሳል የሲአን አይኖች ሙሉ በሙሉ ሲሆኑ በድንጋጤ ተመለከተች። ልጃገረዷ በከፍተኛ ስቃይ ውስጥ ሆና እየጮኸች፣ አካሏ ግን አድራሻውን ለመናገር እየታገለ ነበር። ሃሳል ስልኩን እንድታስቀምጠው ብትለምናትም የተቆጣጠራት ኃይል ስልኩን እንደ መሳሪያ በመጠቀም የሲአን እጅ ወደኋላ ጠመዘዘ። በመጨረሻም ሲአ በፍርሃት ተሞልታ አድራሻውን ተናገረች።
ሐሳል በፍጥነት በመንቀሳቀስ ባንጉል የተቀደሰውን ገመድ እንዲያመጣላት ጮኸች። ስልኩን ከእጇ ለማንቀሳቀስ የሲአን እጅ ገመዱን አጥብቆ ለማሰር ከፍተኛ ጥረት ማድረግ ነበረባቸው። ሀጁን እንዲህ ያለ ከተፈጥሮ በላይ የሆነ ክስተት ሲያይ ለመጀመሪያ ጊዜ በመሆኑ በድንጋጤ ደርቆ ቀረ። ሐሳል አስከፊውን እውነት ነገረችው። መንፈሱ የሲአን ነፍስ በከፊል ነጥቋታል። ነፍሷ ለዘላለም ሳይጠፋ ተመልሶ እንዲመጣ አሁኑ የነፍስ ማንጻት ስርዓት መደረግ አለበት። ሀጁን ካለበት ቦታ እንዳይነቃነቅና አንዲት እርምጃ እንኳ ወደ ውጭ እንዳይወጣ አስጠነቀቀችው። ስርዓቱ ተጀመረ። ሐሳል የተቀደሰ ውሃ እየረጨች የተረገመውን ስልክ በመንፈስ ነጎድጓድ ሳህን ውስጥ አድርጋ ጸሎቷን ጀመረች። ባንጉል እሷ በስርዓቱ ላይ ብቻ እንድታተኩርና እሱ የውጩን ጥበቃ እንደሚይዝ ነገራት። ሐሳል የሲአን ሙሉ ስም እየጠራች ስታንጎራጉር የነጩ እባብ መንፈስ ከጀርባዋ ተገለጠ። አካባቢውን ነፍስ የሚጠሩ አስፈሪ ድምጾች ተሞላ። በዚህ ቅጽበት ሲአ በራሷ ሕሊና ውስጥ ነቃች። በአራት ግዙፍ ነጭ መጋረጃዎች ተከባለች። የሐሳል ድምፅ በጭንቅላቷ ውስጥ ተረጋጊ፣ የሀጁን እህት ነኝ እያለ ሲያስተጋባ ተሰማት። ሲአ ቀስ በቀስ ራሷን አረጋጋች። ሐሳል ቀጣዩን እቅድ ነገረቻት። ከዚህ ነፍስ እስር ቤት ለማምለጥ በሶስት የተለያዩ ክፍሎች ወይንም በትዝታዎቿ ውስጥ ማለፍ አለባት። በዚህ መሃል በውጭ በኩል ባንጉል በመንፈሳዊ ቢላዋን እያወዛወዘ በውስጥ ላሉት ሴቶች ጥበቃ እንዲሆን እየጸለየ ነው። በቤቱ ዙሪያ የጥበቃ ከበባ ሰመረ። እሱ ይህንን ሲያደርግም ይጮህ የነበረው ኃይለኛ ነፋስ በድንገት ጸጥ አለ። በነፍስ ዓለም ውስጥ ሐሳል ለሲአ አንድ የመጨረሻ ማይታጠፍ ሕግ ነገረቻት። በእነዚህ ሶስት ክፍሎች ውስጥ መጓዝ ስትጀምሪ አንዴም እንኳ ወደ ኋላ ዞር ማለት የለብሽም። ወደ እሷ ለማየት ዞር ካልሽ የፈጠርኩሽን በሮች ይጠፋሉ። አዲስ በር የሚከፈተው ትልቁን ፍርሃቷን ስታሸንፍ ብቻ ነው። አይዞሽ፣ በዚህ በነጭ ክር አማካኝነት እኔ ከአንቺ ጋር ተሳስሬ ከጀርባሻለሁ። ሐሳል በባሏ የእንጨት ጭንብል ካደረገች በኋላ ከሲአ እይታ ተሰወረች። በመጀመሪያ በር በኩል ስታልፍ ሲአ ራሷን ትምህርት ቤቷ ውስጥ አገኘችው። ይህም የመጀመሪያው ሰለባ ህዮንጉክ የተገደለበት ቦታ ነው። ስልኳን አውጥታ መውጫ ፍለጋ ኮሪደሩን ማሰስ ጀመረች። በድንገት የፈሳሽ ጠብታ ድምፅ ሰማች። ደም ነበር። ልቧ በከፍተኛ ሁኔታ እየመታ ድምፁን ተከትላ ወደ ሕክምና ክፍሉ ሄደች። መጋረጃውን ስትገልጠው ግን ማንም አልነበረም። በነፋሱ መስኮት የሚመታው መጋረጃ ድምፅ ብቻ ነበር። ልትወጣ ስትል ወርቃማውን ሕግ አስታወሰች፣ በፍጹም ወደ ኋላ ለመዞር። ስለዚህ ወደ ኋላ ከመዞር ይልቅ አይኖቿን ወደፊት ትክ ብላ በማየት ወደ ኋላ በማፈግፈግ ክፍሉ መውጣት ጀመረች። ነገር ግን ኮሪዶር ላይ እንደደረሰች የህዮንጉክ መንፈስ ቢላዋ ይዞ ከጀርባዋ ታየ። በድንጋጤ ወደ ላይኛው ፎቅ እየሮጠች ስትወጣ ህዮንጉክ በመስኮት ገፍቶ ሊጥላት የነበረው አስፈሪ ትዕይንት እንደገና በፊቷ ተደገመ። እነዚህ ሁሉ ዘግናኝ ቅዠቶች ሲአን በፍርሃት ወደ ኋላ እንድትዞር ለማድረግ የታቀዱ ነበሩ። መንፈሱ አይለቃትም። በሮጠችበት ቦታ ሁሉ እየተከተለ ይገለጥባታል። በድንገት አንድ ስም ሲጠራት ደንግጣ ቆመች። መንፈሱ መልኩን በመቀየር በህዮንጉክ አምሳል ተገለጠ። ረዳት እንደሌለ ሰው ሆኖ እንዲታደነው ይማጸናታል። ልክ በፊት በቢላዋ የታረደበትን አስከፊ ቅጽበት በድጋሚ እያሳያት ያለቅሳል። ከዚህ አስፈሪ ትዝታ ለማምለጥ ስትጣድፍ በአቅራቢያዋ ያለውን በር ከፈተችው። ነገር ግን ያገኘችው እውነተኛ ዓለም ሳይሆን ማለቂያ የሌለውና በመስታወቶች የተሞላ ግራ የሚያጋባ ህንፃ ነው። መንፈሱ እንደገና ተገለጠ። በዚህ ጊዜ ያንን የሞት ትዝታ እንድታስታውስ ራሱን በራሱ በቢላዋ አረደ። ነገር ግን መንፈሱ እሷን ዝቅ አድርጎ ተመልክቷታል። ሲአ ጓደኛዋ ህዮንጉክ እንዲህ አይነት ድርጊት በፍጹም እንደማያደርግ ተረዳች። ድፍረቷን መልሳ በማግኘት ፍርሃቷን አሸነፈች። ከመሸሽ ይልቅ ሁለቱንም ወደ ወደቁበት ቦታ በመሮጥ መንፈሱ ላይ ተነሳችበት። ሐሳል ቃል በገባችላት መሰረት ትልቁን ፍርሃቷን ስታሸንፍ መውጫው ተገለጠ። በዚህም የመጀመሪያው በር ተጠናቀቀ። አሁን ከሁለተኛው ዕጣን ጋር የተያያዘው የሁለተኛው በር ጊዜ ደረሰ። በአካላዊ ዓለም የሲአ አካል በኃይል በመንቀጥቀጥ ጀመረ። ይህም ባንጉል የጥበቃ ጸሎቱን እንዲያጠናክር አስገደደው። በነፍስ ዓለም ውስጥ ሲአ በቤተሰቦቿ በመኪና አደጋ ወደ ሞቱበት ቀን ተመለሰች። ራሷን እንደ ትንሽ ልጅ ከቤተሰቦቿ ጋር በደስታና በደህንነት አየች። ነገር ግን ይህ ጨካኝና አጭር ትዝታ ነበር። መኪናው በድልድዩ ላይ ተጋጅቶ በውስጡ የነበሩ ሁለት ሲሞቱ ተመለከተች። በዚያ ቅጽበት የተሰማት ጥልቅ ሐዘን ሁለተኛ በር እንዲከፈት አደረገ። ነገር ግን የቤተሰቦቿን አስክሬን ስትመለከት አንድ የማይታይ ኃይል ወደ ኋላ ይጎትታት ጀመር። በውጭ በኩል በሁለተኛው ዕጣን ላይ ያለው ጊዜ እያለቀ ነው። ሲአ ለአንድ ሰከንድ እንኳ ካመነታች ሐሳል ጣልቃ ለመግባት ወደ ራዩ ውስጥ ለመግባት ትገደዳለች። በዚህ መሃል በእውነተኛው ዓለም ሀጁን ያን የተረገመ አፕሊኬሽን በገዛ ስልኩ ላይ እየጫነ ነው። ምናልባትም ሲአን ለማዳን ምኞት ለመመኘት አቅዶ ይሆናል። በራዩ ውስጥ ግን ሲአ ያለፈውን ትዝታዋን አልፋ ወደ ቀጣዩ ደረጃ ተሻገረች።
ስትነቃ ሃዱንና ባንጉል ከፊቷ ቆመው አየች። ነገር ግን አንድ የማይመች ነገር ተሰማት። ሐሳል በቦታው የለችም። በድንገት የሐሳል ድምፅ በጭንቅላቷ ውስጥ አስተጋባ። ስሚኝ፣ አንዲትም ቃል አትናገሪያቸው፣ አትመልሽላቸው። ይህ ወጥመድ ነው። ከፊቱ ያሉት ሁለት ሰዎች ለሶስተኛ ፈተና በመንፈሱ የተፈጠሩ የሐሰት ምስሎች ነበሩ። መንፈሱ በጣም ብልህ እየሆነ መጣ። ሲያ ወደ ኋላ መመልከት እንደሌለባት ያውቃል። ስለዚህ ሐሰተኛው ባንጉልና የሃዱን እውነተኛ ሰዎች መስለው ያወሯት ጀመረ። መንፈሱን አብሮ ለመፈለግ ወደ ኋላ ተመልከች እያሉ ሊያታልሏት ሞከሩ። ወደ ኋላ እንድትዞር የሚፈልጉት ከጀርባዋ ተሸሽጋ ያለችውን እውነተኛዋን ሐሳን ለማጥቃት። አንደኛው ሐሰተኛ ሰው ልክ እንደ ጆኑ አካሉ መቆለፍና በመንፈስ መያዝ ጀመረ። ከሲያ ጀርባ ጭራቅ እንዳለ በመጠቆም ሊያስፈራራት ሞከረ። እንዲያውም የዊሽ አፕሊኬሽን ያለበትን ስልክ ይዘው ልትሞት እንደሆነ በማስመሰል ተማጸኗት። ውጥረቱ ከቁጥጥር በላይ ሆነ። ሲያ መጨነቁን መቋቋም አቅቷት በመጨረሻ ወደ ኋላ ዞር ብላ አየች። ወዲያውኑ ሐሳል ከፍተኛ ጉዳት ደረሰባትና ደም ተፋች። ወደ ኋላ አለመመልከት የሚለው ሕግ ስለተጣሰ ወደ አደገኛውና ቀጥተኛው መንገድ ለመግባት ተገደዱ። የሲያ ነፍስ ወደ ተያዘበት ክፍል በኃይል መግባት ነበረባቸው። አንድ ክር ሲያን በዚያ ክፍል ውስጥ ካለ ስልክ ጋር ያገናኛታል። በድንገት ብዙ የሚያስፈራ አሻንጉሊቶች መንገዳቸውን ዘጉት። ነገር ግን በሐሳል እርዳታ ያንን ቀይ ክር በመበጠስ ለሲያ የማምለጥ ዕድል ሰጠቻት። ሁለቱም ወደ መውጫው ሮጡ። ከማምለጣቸውም በፊት ሐሳል በመንፈሱ ክፉኛ ተጎዳች። ነገር ግን የእሷ መስዋዕትነት ፍሬ አፍርቶ በስልኩ ላይ የነበረው የቆጠራ ሰዓት በመጨረሻ ቆመ። ሃዱን ሁሉም ነገር አበቃ ብሎ እየጠየቀ ወደ እነሱ ሮጠ። ሐሳል ግን ግንኙነቱን ለጊዜው ብቻ እንዳቋረጠችው አስጠነቀቀችው። ምንም እንኳ እጇ ላይ ጥልቅ ቁስል ቢኖርም ሐሳል በተረጋጋ መንፈስ ውስጥ ናት። ከጥቂት ቆይታ በኋላ የነጭ እባብ መንፈስ ተገልጦ እጇ ላይ ተጠመጠመ። ቁስሉም ልክ እንዳልነበር ሆኖ ወዲያውኑ ዳነ። ነገር ግን ሲረጋጋ ባንጉል አንድ የተጨማደደ ወረቀት አወጣ። በላዩ ላይ የሃዱን ስምና የልደት ቀን ተጽፎ ነበር። ሃዱን ያን የሚሞት በማሰቡ ክፉኛ ተቆጣው። ሃዱን ሴንድ የሚለውን ቁልፍ አለመጫኑ ታምር ነበር። ተጭኖት ቢሆን ኖሮ ሐሳል የገዛ ወንድሟን ለማዳን የሚያስችል አቅም አይኖራትም ነበር። ሲያ ከሐሳል ጋር ስትገናኝ የሻማኗ የቆሰለ እጅ በከፍተኛ ሁኔታ ድኖ በማየቷ ተገረመች። ሐሳል ስለገጠመችው መንፈስ ስታስረዳ መንፈሱ የሰው ልጅ መጥፎ ትዝታዎችን በመቆፈርና በጥፋተኝነት ስሜት ወጥመድ ውስጥ በመክተት የሚያሰቃይ እንደሆነ ገለጸች። ሐሳል እነዚህን ኃይሎች የመዋጋት አቅም እንዳላት ስታውቅ ሲያ ይህንን ቅዠት ለአንዴና ለመጨረሻ ጊዜ እንዲያበቃለት ለመነቻት። ቡድኑ የስትራቴጂ ስብሰባ ተቀመጡ። ሐሳል ነገሩን አብራራች። አፕሊኬሽኑ እንዲሁ የሶፍትዌር ብቻ ሳይሆን በቂም በቀል መንፈስ የተፈጠረ እርግማን ነው። እርግማኑም ለመስበር ማስተሳሰሪያውን ማለትም በእኛ ዓለምና በመንፈስ ዓለም መካከል አንድ ድልድይ የሚያገለግለውን ቁሳቁስ ማግኘት አለባቸው። ሲያ በነፍስ ዓለም እንዳየችው ያ ማስተሳሰሪያ በቀይ ክር ከእሷ ጋር የተገናኘው ስልክ ነው። ይህም ማለት ወደዛ የተዛባ ዓለም ገብታ ስልኩን በመንካት ግንኙነቱን መበጠስ የምትችለው ሲያ ብቻ ናት። የህይወት ትግሉ ገና አላበቃም። በዚያኑ ምሽት ኃይለኛ ዝናብ መዝነብ ጀመረ። ሲያ ፊቷ ላይ ፈሳሽ ሲያልፍባት ደንግጣ ነቃች። ውሃ አልነበረም፣ ደም ነበር። በጥቂት ጠብታዎች የጀመረው ደም ክፍሉን በደም ጎርፍ አጥለቀለቀው። ሲያ በፍርሃት ስትመለከት አንገቱ የተቆረጠ መንፈስ ጥግ ላይ አየች። ሌላ መንፈስ ፊቷ ላይ ሊዘልባት ሲል፣ ሌላኛው መንፈስ ደግሞ ወደ ተቃራኒው ግድግዳ አመለከታት። ሲያ እየጮኸች ከእንቅልፏ ነቃች። ቅዠት ቢሆንም በጣም እውነት ይመስል ነበር። ወዲያውኑ ስላየችው ቅዠት በተለይም ስለ ሁለቱ መናፍስት ለሐሳል ነገረቻት። ሐሳልም ለሲያ የመከላከያ አምባር ሰርታ ሰጠቻትና በዚህ ዓለም ውስጥ ስላለሽ ይህ ገመድ ቢበጠስ ወዲያውኑ ወደ እኔ ሩጪ፣ ሰማሽኝ ብላ አስጠነቀቀቻት። በኋላ ወደ መኪናው ሲያመሩ ባንጉል ሐሳል ለምን ከተራራው ቤቷ መውጣት እንደማትችል ለሃዱን አብራራለት። ያንን የተቀደሰ ቦታ ጥላ ከወጣች አካሏ መንፈሳዊ ጫናውን መቋቋም አይችልም። በስራዋ ከፍተኛ ደረጃ ላይ ሳለች ሁሉንም ጥላ እንድትሸሸግ ያደረጋትም ይህ ነበር። ሃዱን ለዘላለም እዚህ ነው የምትታሰረው ብሎ ሲጠይቅ ባንጉል እሷ እንደገና ዓለምን የምታይበትን መንገድ እንደሚፈልግ ቃል ገባል። ወደ ከተማ እንደተመለሱ የቡድኑ የመጀመሪያ ተልዕኮ የሃዱን የሂዮንጉክን ኮምፒውተር ሃክ ማድረግ ነበር። አፕሊኬሽኑን የመጀመሪያ የት እንዳገኘው ማወቅ አለባቸው። ሃዱን የጂሜል መረጃዎቹን ሲመረምር አንድ ነገር አስተዋለ። ሂዮንጉክ ከሂሳብ ፈተና ጥቂት ቀናት ቀደም ብሎ ከፍተኛ ምርምር ሲያደርግ ነበር። እንዲሁም ጭንቀቱን ለመቋቋም ብዙ እንክብሎችን ሲወስድ እንደነበር ታወቀ። በድንገት በኮምፒውተር ላይ ጥሪ መጣ። አንድ ድምፅ የት ነህ አንተ ደንቆሮ እያለ ጮኸ። ሲያ የሂዮንጉክ የጌም ጓደኛ እንደሆነ ተረዳች። ሃዱን የጌመሮችን ቋንቋ ተጠቅሞ መልስ እንዲሰጠውና ልጁ ማውራት እንዲቀጥል ነገረችው።
በሌላኛው ወገን ያለው ጓደኛ ህዮንጉክ ሞቷል የሚል ወሬ በየቦታው ስላለ ደንግጦ ነበር። በዚህ ውይይት አማካኝነት ህዮንጉክና ይህ ጓደኛው የሆነ ስምምነት አድርገው እንደነበር አወቁ። ስምምነቱ የተደረገበት ቦታ ሲከታተሉ ወደ አንድ መካከለኛ ደረጃ ትምህርት ቤት መራቸው። በዚህ መሃል ጆንኡ በመጨረሻ ከሆስፒታል ወጣ። ወዲያውኑ ወደ ናሪ ዘንድ በመሄድ ስለጠፋው ስልኩ ጠየቃት። ስልኩን ፍለጋ ክፍሏን አተራመሰው። የራሱን ስልክ ለመከታተል የናሪን ስልክ ቢበደርም ሊያገኘው አልቻለም። አንዳንድ ቪዲዮዎችን ሲመለከት ሲአን በስክሪኑ ላይ አያት። የሚወዳት ልጅ ለማድነቅ ጥቂት ጊዜ ወሰደ። ነገር ግን ናሪ እጅ ከፈንጅ ስለያዘችው ወዲያውኑ አቋረጠችው። ሚስጥራዊ የስምምነት ቦታ ከታወቀ በኋላ የባንጉል ቡድን አድብቶ ለመጠበቅ በፍጥነት እዚያ ደረሰ። ተጎጆ እስኪመጣ ድረስ ተደብቀው ይጠባበቁ ጀመር። ግማሽ ቀን ያህል ካለፈ በኋላ ያ ሚስጥራዊ የኢንተርኔት ጓደኛ በመጨረሻ ተገለጠ። ባንጉል ግራ እንደተጋባ ቱሪስት በመምሰል ቀስ ብሎ ከመኪናው ወጣና ለመሆኑ የአውቶቡስ ማቆሚያው የት ይሆን እያለ ለራሱ እያጉተመተመ ወደ ልጁ ቀረበ። ባንጉል ልክ እጁ አጠገብ እስኪደርስ ድረስ ትወናውን ቀጠለ። የዚህ ልጅ ስም ሚንሱ ይባላል። እሱ በጣም ንቁ በመሆኑ ባንጉልን ሲያየው ሻማን እንዲሆን ወዲያውኑ አወቀ። ክትትል እየተደረገበት መሆኑ ሲረዳ ሚንሱ ለማውራት ጊዜ አላጠፋ። ወደኋላ ሳይመለከት ባለ በሌላ አቅሙ ፈረጠጠ። ሚንሱ በሚገርም ሁኔታ ፈጣን ነው። መሰናክሎቹን በቀላሉ እየዘለለ አስቸጋሪ ቦታዎችን እንደ መጫወቻ ሜዳ እየተጠቀመባቸው ያመልጥ ነበር። ነገር ግን አንድ ትልቅ ስህተት ሰርቷል። ሲአን ዝቅ አድርጎ ተመልክቷታል። እሷ የሩጫና የዝላይ ኮከብ ስፖርተኛ መሆኗን አልተረዳም። እንዲህ አይነት ከፍተኛ ፍጥነት ያለው ሩጫ ደግሞ እሷ በደንብ የሰለጠነችበት ነው። ሚንሱ በህንፃዎች መካከል ያለ ክፍተት ላይ ሲደርስ ወደ ቀጣዩ ጣሪያ ለመሻገር መሰላል ዘረጋ። ሲአን ወደ ቤትሽ ተመለሺ እያላፈሰባት፣ ነገር ግን ሲአ መሰላሉ አላስፈልጋትም ነበር። በከፍተኛ ፍጥነት መሮጥ ያንን ከፍተኛ በአንድ ዝላይ የተሻገረችውና ቀጣይ ጣሪያ ላይ አረፈች። ይህንን ያየው ሚንሱ በድንጋጤ ደረቀ። ሲአ ከህዮንጉክ ጋር ምን ግንኙነት እንዳለው እንዲናገር አስገደደችው። ሚንሱ ዱላ ይዞ ወደ ኋላ ተመለሺ፣ እኔ በጾታ እኩልነት አምናለሁ፣ የምርሽ እንዳይመስልሽ እያለ ለማስፈራራት ሞከረ። ነገር ግን ከመምታቱ በፊት በሩ ተከፍቶ ገጨውና መሬት ላይ ተዘረረ። ሚንሱ በቁጥጥር ሲውል ምርመራው ተጀመረ። ስለ ህዮንጉክ የልብ መድኃኒት ጠየቁት። ሚንሱ እውነቱን ተናገረ። የኔ የዕፅ አከፋፋይ አይደለሁም። ህዮንጉክ የልብ ምት መጨመር ችግር ስላለበት የልብ ምቱን የሚቀንስ መድኃኒት ነው የሸጥኩለት። የሮጥኩም ያ ሰውዬ በጣም ስላስፈራራኝ ነው አለ። ስለሟቹ ህዮንጉክ ተጨማሪ መረጃ ፈለጉ። ህዮንጉክ በትምህርት ቤቱ ስላለው የመናፍስት ወሬ በጣም ተጠምዶ እንደነበር ደረሱበት። በዛ ወሬ መሰረት ህዮንጉክ አስፈሪ ነገሮች ማህበረሰቡ ውስጥ በርካታ ጽሑፎችና ፎቶዎችን ሰብስቦ ነበር። አንዱን በህዮንጉክ ኮምፒውተር ላይ የተቀመጡ በጣም አስፈላጊ ፎቶዎች ሊኖሩ እንደሚችሉ ተረዳ። በእርግጥም ፋይሎቹ እንደገና ሲፈተሹ የሁለት ልጃገረዶች ፎቶ አገኙ። አንደኛዋ ስሟ ሲዋን ሲሆን ሌላው ደግሞ ዶሪዮንግ ትባላለች። ሪዮንግ የታሪካችን መጀመሪያ ላይ ሞተችው የሻማኗ ልጅ ናት። ባንጉል የሻማኗ ቤት የት እንደሆነ ጠየቀ። ሚንሱ ትንሽ ከተጫኑት በኋላ አድራሻውን ተናገረ። እንደለቀቁትም ይሰደባቸው ጀመረ። እቅዱ ተነድፏል። ቡድኑ ተጨማሪ ፍንጮቹን ለማግኘት ወደ ሟቿ ሻማን ሰፈር አመራ። ባንጉል ሁኔታዎቹን ለማጣራት ወደ ሐሳብ ቢደውልም እሷ ግን በራሷ ሚስጥር ተጠምዳ ነበር። በሲአ ህልም ውስጥ ያየችው እነዚያ ሁለት መናፍስት ለምን እስከ ተራራው መቅደስ ድረስ እንደተከተሏት አሁንም ግራ ገብቷታል። የሸማኗ መንደር ሲደርሱ ባንጉል ለልጆቹ ጥብቅ መመሪያ ሰጣቸው። በፎቶ ላይ ያለውን የሻማን ምልክት ያለበትን ባንዲራ ያለበት ቤት ፈለጉ። ካገኛችሁት ንገሩኝ እንጂ በፍጹም እንዳትገቡ። ነገር ግን እስከ ምሽት ድረስ ቢፈልጉም አንዲትም ባንዲራ ሊያገኙ አልቻሉም። በመጨረሻም ሲአ አካባቢው ላይ መብራት የበራበትን ብቸኛ ቤት አመለከተች። እዚያ ሲደርሱ ባለሱቋ አሮጊት መጀመሪያ ባንጉልን የባንክ ዕዳ አከፋፋይ መስሏቸው ነበር። ነገር ግን ሲአ እና ሃጁን ሲገቡ ተረጋግታ እንግዶቿን ተቀበለች። ቦታው ትንሽ የሰፈር ግሮሰሪ ነበር። ጥቂት እቃዎችን ከገዙ በኋላ በዚያ አካባቢ ትኖር ስለነበረችው ታዋቂ ኃይለኛ ሻማን ጠየቋት። አሮጊቷም ሴትዮዋ ከመንፈሳዊ መሪ ይልቅ አጭበርባሪ ነበረች በማለት ሚስጥሩን ዘረገፉት። መመሪያም ሰጠቻቸው። በዚህ ዳገት ላይ ቀጥ ብላችሁ ሄዱና አረንጓዴ በር ያለው ቤት ፈልጉ ስትላቸው እነሱም ስለ ልጇ ጠየቁና ወዲያውኑ በህዮንጉክ ኮምፒውተር ያገኙትን ፎቶ አሳዩት። አሮጊቷም ወዲያውኑ ራሷን በመነቅነቅ አዎ ልጇ እሷ ናት አለች። ሲአ ስሟ ሪዮንግ እንደሆነ ብትጠይቃትም አሮጊቷ ግን እርግጠኛ አይደለሁም፣ ስሟን ግን እንደዛ ይመስለኛል በማለት መለሱ። በዚህ አዲስ መረጃ ታዋቂ አረንጓዴ በር ያላት ቤት አገኙ። ቤቱ ተቆልፎ ነበር። ባንጉል ቁልፍ ፍለጋ ጊዜ አላጠፋም። ሙሉን በር ከማጠፊያው ነቅሎ ወደ ጎን በማስቀመጥ ወደ ውስጥ ገባ። ልጁን ደህንነቱን እስኪያረጋግጥ ድረስ ወደ ኋላ እንዲቆይ ነገራቸው። አደጋ እንደሌለ ካረጋገጠ በኋላ በእጁ ጠቅሶ አስገባቸው።
ግቢው በዝርርቅ ባንዲራዎችና በተበታተኑ ሐውልቶች የተሞላ ነበር። ባንጉል ሴትየዋ እውነተኛ ሻማ እንዳልነበረች በንቀት አረጋገጠ። ወደ ዋናው በር ሲቃረቡ ግን የመንፈስ ካምፓሱ በኃይል መሽከርከር ጀመረ። ባንጉል በድንገት በመጮህ ሁለት ልጆቹን ክፉኛ ደነገጡ። ከዚህ ድንገተኛ ማስፈራሪያ በኋላ ባንጉል ልጆቹን አጠገቡ አስጠግቶ በመንፈሳዊ ቢላዋ መጥፎ ኃይል እንዳይነካቸው በዙሪያቸው የጥበቃ ክልል አሰመረ። ከዚያም ከሱቅ የገዙትን ጨው ለተጨማሪ ጥበቃ በእግራቸው ዙሪያ በተነ። ሲአ ትንሿን የጨው ከበብ የተመለከተች ከበቡን ትንሽ ከፍ ማድረግ አትችልም ብላ ጠየቀችው። ባንጉል የመኪናውን ቁልፍ የሰጣችሁ ነገሮች ሲበላሹ ምን ማድረግ እንዳለባችሁ ነገራቸው። እኔ ሩጡ ብዬ ከጮህ ወይም በ10 ደቂቃ ውስጥ ካልወጣው ወደ መኪናው ሄዱ፣ ቁልፉን ተጠቀሙ። ሐሳል ድምፁን ስፒከር ላይ አድርጋችሁ ደውሉላት፣ ነገሮች በጣም ማስከፊ ከሆኑ ደግሞ በሌላ አቅማችሁ ጥሩኝ አላቸው። ከዚህ በኋላ ባንጉል ብቻውን ወደ ያስፈርና የተተው ቤት ገባ። በውጭ በኩል አየሩ ባልተለመደ ሁኔታ ይሞቃል። ሀጁን ወደ ሲአ ዞሮ በጣም ጥልቅ በሆነ እይታ ተመለከታት። ለሰከንድ ያህል ሊሰማት እያሰበ ይመስል ነበር። ነገር ግን በድንገት ፊቷን በጥፊ መታት። ሲአ ደነገጠች። ነገር ግን እሱ ትንኝ እየገደልላት ነበር። ይሁን እንጂ ይህ ድርጊት ሳያውቁት ከከበቡት ውጭ እንዲወጡና መንፈሳዊ ጥበቃቸው እንዲላላ አደረገ። ከጥበቃው ክልሎች ስትቆም ሲአ ከርቀት አንድ ጥላ መሰል ምስል አየች። ምስሉ እንቅስቃሴ ሳይኖረው እንድትከተለው የሚጠራ ይመስል ነበር። ሀጅን ምንም ሊያይ ባይችልም ሲአ ግን ወደ ምስሉ ተሳበች። ምንም እንኳ ሀጁ ቢቃወምም ምስሉ ወደ አንድ አስፈላጊ ነገር እየመራት እንደሆነ በማመን ወደ ግቢው ጥግ ተከተለችው። ልክ ነበረች። መንፈሱ ወደ ተበላሹ ትምህርት ቤት ዩኒፎርሞችና ወደ ሁለት ልጆች ሲዋንና ሪዩንግ ፎቶ መራት። ቤት ውስጥ ባንጉል አንዳንድ እርኩስ የሆኑ ቁሳቁሶችን አገኘች። ነገር ግን ለህይወት የሚያሰጋ ነገር አልነበረም። ያገኛቸውን ነገሮች ፎቶ አንስቶ ለሐሳል ላከላት። ሐሳል ፎቶዎች ስትመለከት እውነቱ ተገለጠላት። ይህ ቦታ ሰዎችን ለማዳን ብቻ ሳይሆን እርግማን ለመጣልም የሚያገለግል ነበር። በሲአ ነፍስ ማንጻት ስርዓት ወቅት ያየችው አንዲት የተለየች በር አወቀቻት። ስልኩ ወደ ተረገመ ቁስነት የተቀየረበት ትክክለኛ ቦታ እንዲፈተሽ ለባንጉል ነገረችው። በዚህ ቅጽበት ሀጁን በዲጂታል ፎቶች ላይ አንድ ነገር አስተዋለ። ሁሉም ፎቶዎች የጂፒኤስ ቁጥሮች አሏቸው። ላፕቶፑን ከፍቶ ቦታውን መከታተል ጀመረ። ስክሪኑ ሲከፈት ሲአ ደነገጠች። ይህንን ገጽ ከዚህ በፊት አይቼዋለሁ አለች። በትምህርት ቤቱ በአሰልጣኛው ኮምፒውተር ላይ ካየችው ጋር በትክክል አንድ አይነት ነው። ትምህርት ቤቱ የዚህ ሁሉ እብደት ማዕከል ሊሆን እንደሚችል በመረዳት ቡድኑ እኩለ ሌሊት ላይ በድብቅ ለመግባት አቀዱ። ከሜዳቸው በፊት ባንጉል በጣም ጥንቃቄ እንዲያደርጉ የመጨረሻ ማስጠንቀቂያ ሰጣቸው። አሰልጣኟን ኮምፒውተር ሃክ ሲያደርጉት ከፍተኛ ድንጋጤ ተሰማቸው። በአፕሊኬሽኑ ላይ ምኞት ከተመኙ ሰዎች ሁሉ የተሰበሰቡ እጅግ በጣም ብዙ ቪዲዮዎች ያሉበት ፋይል አገኙ። ሲአ ማለቂያ የሌለውን ስም ዝርዝሮች እያየች ወደ ሀጁ ዞረች። ይህ ይሆን በእርግጥም ምኞት የተመኙ ሰዎች ቪዲዮዎች ሁሉ እዚህ ይኖራሉ ብላ ጠየቀችው። የአሰልጣኟን መረጃ ቋት ሲበረብሩ ሲአ አንድ የተወሰነ ሰው እንዲፈልግ ጠየቀችው። እዚያም በጣም የሚያውቁትን ስም አገኙ። ናሪ የእሷን ፋይል ሲከፍቱ ባዩት ነገር ደነገጡ። ናሪ ቀድሞውኑ አፕሊኬሽኑ ተጠቅማ ነበር። ምኞቷም ህዮንግ ውክ እንዲሞት ነበር። ነገር ግን ትልቁ ጥያቄ እዚህ ጋር ነው። ምኞቷ ተሳክቶ ህዮንግ ውክ ከሞተ ናሪ ለምን እስካሁን በህይወት አለች? ለምንስ የሞት ሰዓት ቆጥረው አላሳደዳት? ይህ ትልቅ ታሪክ ለውጥ የእርግማኑን ሚስጥር ይበልጥ የተወሳሰበ አደረገው። ናሪ እንዴት በዚህ ነገር ውስጥ እንደገባች ለማየት ታሪኩ ወደ ኋላ እንመለስ። ናሪ ከአንዳንድ የማይረቡ ሰዎች ጋር ክለብ ውስጥ እናያለን። ሁሉም ሰክረዋል፣ በጽ ደንዝዘዋል። እናም አዲስ አስደሳች ነገር ይፈልጋሉ። አንደኛው ጓደኛው አፕሊኬሽኑ አውጥቶ የጓደኝነት ፈተና እንደሆነ ነገራቸው። ናሪ ከሁሉ የበለጥኩ ነኝ ለማለት ነገሩ ከቁጥጥር ውጭ አደረገችው። የልደት ቀኗን በወረቀት ላይ ጽፋ ግንባሯ ላይ ለጠፈችው። ከዚያም ያንን ገዳይ ምኞት ቀረጸች። ነገር ግን ቀረጻው እንዳበቃ ራሷን ስተወደቀች። መኝታ ቤቷ ስትነቃ ወደ ትምህርት ቤት ሄደች። እዚያም ህዮንግ ውክ ራሱን ሲያጠፋ ባይኗ ተመለከተች። ይህም ምኞቷ በእውነት መፈጸሙን የሚያሳይ ምልክት ነበር። በድንጋጤ ስልኳን ስትፈትሽ የ24 ሰዓት ቆጠራ መጀመሩን አየች። በትምህርት ቤቱ መታጠቢያ ቤት ውስጥ በውጭ በኩል ሰዎች ሲያሾፉበት ይሰማታል። ነገር ግን ስትወጣ ኮሪዶሩ ላይ ማንም የለም ነበር። አእምሯን እየሳተች ነው ወይስ አፕሊኬሽኑ እውነታውን እያዛባባት ነው? በፍርሃት ትወጣ እርዳታ ፍለጋ ወደ ጓደኞቿ ሮጠች። እነሱም ስለ አፕሊኬሽኑና ስለ ህዮንግ ውክ ሞት እያወሩ አገኘቻቸው። አፕሊኬሽኑ እንዲሁ ተራ ቀልድ እንደሆነ ልትነግራቸው ሞከረች። ነገር ግን በስክሪኑ ላይ ያለውን የሙቅ ሰዓት ስታይ በድንጋጤ አንደበቷ ተለጎመ። በዚያ ቀን ከሰዓት በኋላ የክለብ ጓደኞቿን ፈልጋ አገኘቻቸው። የመኪናውን መስታወት ሰብራ ካስፈራራቻቸው በኋላ ለብቻቸው ለማውራት ወደ አንድ ክፍል ሄዱ።
ናሪ ይህንን የተዛባ አፕሊኬሽን የፈጠረችውን የሻማኗን ልጅ መፈለግ እንዳለባት ተረዳች። በማግስቱ ጠዋት ናሪ ምንም እንዳልተፈጠረ በመምሰል መረጃ ለማግኘት ወደ ሃጁን ቀረበች። ሁሉም ሲአ ወደምትኖርበት ህንፃ መሩ። ከዚያም ናሪ በጆንኡ ላይ እየተደቀነ አንድ የሚያስፈራ ጥቁር ጥላ አየች። ጥላው በነካው ቅጽበት ጆንኡ ራሱን መቆጣጠር አቅቶት አይኖቹን ማቧጨርና መጮህ ጀመረ። ያንን መንፈስ ማየት የምትችለው ናሪ ብቻ ነበረች። ጆንኡ በአፑ ምክንያት የሚከፍለውን አስከፊ ዋጋ በአይኗ ተመለከተች። በዚያ ምሽት ሆስፒታል ውስጥ ናሪ የሲአን ስሜት በመጠቀም ሁኔታውን በሚገባ ተቆጣጠረችው። የሲአን የቤት ቁልፍ ኮድና የጆንኡን ስልክ ይለፍ ቃል ቀድማ ስለምታውቅ ፍንጭን ለመፈለግ በድብቅ ወደ ቤቱ ሄደች። ቤቱን ካተረማመሰች በኋላ በመጨረሻ የጆንኡን ስልክ አገኘች። አንድ የሚገርም ነገር አስተዋለች። የጆንኡ የሞት ቆጠራ ቆሟል። በፍጥነት ወደ ሆስፒታል ስትሄድ ሐኪሙ ጆንኡ ከአደጋ ነፃ መሆኑን ነገራት። ይህም የእሷን ጥርጣሬ ያረጋገጠላት። ሲአ ጆንኡን ለማዳን ምኞት ስትመኝ የሞት ዑደትን ሰብራለች። ዕጣ ፈንታቸው የተሳሰረ በመሆኑ የናሪም የቆጠራ ሰዓት አብሮ ቆሟል። ሕይወቷን ለማዳን ብቸኛ መንገድ ሌላ ሰው ተቃራኒ ምኞት እንዲመኝ ማድረግ እንደሆነ ተረዳች። ይህ መፍትሄ እንደሆነ በማሰብ ለሲአ ልትደውልላት ሞከረች። ነገር ግን ሲአ ከሃጁን ጋር ስላለች ስልኳን አላነሳችም። ናሪ ለሁሉም ለማሳወቅ በግሩፕ መልክ ለመላክ ስትሞክር በእጇ ያለውን የጆንኡ ስልክ በድንገት በራ። መልእክቱን ይዘት ስታይ ግን ልቧ በሐዘን ተሰበረ። ያመነቻቸውና ልታድናቸው ሞከረቻቸው ጓደኞቿ ቀድመው ከግሩፑ እንዳወጧትና ብሎክ እንዳደረጓት ተገነዘበች። ሙሉ በሙሉ ተገላ መቅረቷን ስታውቅ በንዴት ተሞልታ የሲአን ክፍል አተረማመሰችው። በኋላም በዚያው ተኝታ ሳለ አንድ ዘግናኝ ቀይ ትል ወደ አይኗ ሲገባ ታያት። በከፍተኛ ስቃይ ጮኸች፣ ግን በድንገት ነቃች። ሁሉም ነገር ቅዠት ነበር። እንደታየው ጆንኡ የጠበቀችው እዚያው ቤት ውስጥ እንቅልፍ ወስዷት ነበር። በዚያው ቅጽበት ጆንኡ የጠፋውን ስልኩን ፍለጋ ከሆስፒታል ተመለሰ። ሁለቱም ተያዩና ተቀምጠው ማውራት ጀመሩ። ናሪ ያን መንፈስ ልክ አንድ ቀን ብርሃን በግልጽ ያየችው የነበረ ቢሆንም ምንም እንደማታውቅ ሆና በትወና አታለለችው። በእውነትም ተጎጂ መስላ የመተወን ችሎታዋ ከፍተኛ ነበር። ነገር ግን ጆንኡ እንደወጣ እውነቱን ለማረጋገጥ የሙከራ መልእክት ላከላት። ናሪ እሱ ሚስጥር የደበቃት እንደሆነና እንደማያምናት ተረዳች። በህይወት ውስጥ ያላት ቦታ ማጣቷን ስታውቅ ክፉኛ ተናደደች። ያንኑ ምሽት ጆንኡ በድንገት አግኝታው አብረው ለመሄድ ተሳካላት። በውስጧ ግን ወደ ጨዋታ እንደተመለሰች በማሰብ በኩራት ትሳለቅ ነበር። ሁለቱም ስለ ሻማኗ ልጅ መረጃ ለማግኘት በድብቅ ወደ ትምህርት ቤት ገቡ። ጆንኡ አንዱን መስኮት ነቅሎ በመወርወር ጥንካሬውን አሳየና ወደ ውስጥ ገቡ። በጨለማው ኮሪደር ውስጥ ሲጓዙ ናሪ ስለ ግንኙነታቸው ጥያቄ ያነሳች። አንተና ሲአ መቼ ነው መውጣት የጀመራችሁት ብላ ጠየቀችው። ጆንኡ ጥያቄዋን ሊያድበሰብሰው ቢሞክርም ናሪ ግን ቀድማ እንደደረሰችበት ነገረችው። በመጨረሻም እውነቱን አመነ። በመጨረሻም የሕክምና መረጃዎችን ለመፈለግ ወደ ትምህርት ቤቱ ክሊኒክ ደረሱ። የሻማኗ ልጅ የሲዋንን ፋይል እንዳገኙ ጆንኡ ፋይሉን ነጥቆ ቀደደው። ከዚያም የዋህነቱን ትቶ እውነቱን አፈረጠ። ናሪ ይህንን ሁሉ ጊዜ እየዋሸሽኝ እንደነበር አውቃለሁ፣ ውስጣዊ ማንነትሽን ደርሼበታለሁ አላት። ናሪ መውጫ ስታጣ በጭንቀት ተሞልታ ጥቃት መሰንዘር ጀመረች። ጠረጴዛ ላይ ያለውን መቀስ አንስታ በጆንኡ ላይ በደመ ነፍስ ተሰነዝር ጀመረ። በድንገት አንድ ቀይ ትል ወደ ናሪ እጅ ውስጥ ሰርጎ ገባ። ይህም ጊዜው እያበቃ መሆኑን የሚያሳይ ግልጽ ምልክት ነበር። ጆንኡ ሊያረጋጋት ቢሞክርም ምንም ፋይዳ አልነበረውም። ለጥቂት ሰከንዶች ስታመነታ ከቆየች በኋላ መንፈሱ አካሏን ሙሉ በሙሉ ተቆጣጠረው። ጆንኡ በቢላዋ ወግታው እሱ ሳይደርስባት በከፍተኛ ፍጥነት ወደ ጨለማው ፈረጠጠች። ከመጥፋቷ በፊት በውስጧ ያለው መንፈስ ለጆንኡ አንድ የመጨረሻ የሚያስፈራ እይታ ሰጠው። ጆንኡ መውጣት እንዳለበት ስለተረዳ የእሳት ማጥፊያ አንስቶ የተቆለፈውን በር ሊሰብረው ሲሞክር በድንገት ደርቆ ቆመ። ያቺ መንፈስ የሆነች ልጅ እዚያው ፊት ለፊቱ ቆማ ነበር። ጆንኡ በከፍተኛ ድንጋጤ ሊወጡ ሲል ቢሮጥም የሚደበቅበት ቦታ አላገኘም። ልክ እንደ ቀደመው ጊዜ ሁሉ መንፈሱ በማይታይ ኃይሉ ወደ ላይ ሰቀለው። በገዛ እጆቹ የራሱን ጉሮሮ እንዲሰነጥቅ ተገደደ። በድንገት ባንጉ ጣልቃ በመግባት የመንፈሱን ቁጥጥር ለጥቂት ጊዜ አላለው። ነገር ግን አስከፊው ነገር ገና አላበቃም። መንፈሷ የተሰባበረ የመስታወት ስብርባሪዎችን በኃይሏ በመወርወር በቀጥታ የባንጉ ላይኖች ውስጥ እንዲገቡ አደረገች። እሱም በደም ተለውሶ በከፍተኛ ስቃይ ውስጥ ወደቀ። አሁን ይህ የተረገመ አፕሊኬሽን እንዴት እንደተጀመረ የሚገልጸውን የቀድሞ ታሪክ እናገኛለን። ከዓመታት በፊት ሪዩንግ የምትባል አንዲት ትንሽ ልጅ ወደ ትምህርት ቤት ለመሄድ የቅርብ ጓደኛዋን ሲዋንን ፍለጋ ትሄዳለች። የሲዋን እናት ኃይለኛ ሻማን ስለነበሩ ሪዩንግ ባዩዋት ጊዜ አይኖቿ ደም መስለው ቀልተው አስተዋሉ። አንድ ክፉ ነገር መኖሩን ስለተረዱ ወዲያውኑ ወደ ውስጡ አስገቧት። ሻማኗ ቀይ ባቄላና የተቀደሰ ውሃ በመጠቀም ፈጣን ስርዓት አከናወኑላት።
የሪዩንግ አይኖች ወደ ቀድሞ ሁኔታዎች ተመለሱ። ሪዩንግ ግራ በመጋባትና በመሸማቀቅ አመስግናቸው እየሮጠች ወጣች። በዚያ ቅዝቃዜ ውስጥ ወደ አንድ የተተወ ፋብሪካ መድረች። በፍርስራሾቹ ውስጥ ካለፈች በኋላ ጓደኛዋ ሲዋን ተደብቃ የምትተኛበትን ቦታ አገኘች። በማግስቱ ጠዋት ሁለቱ ልጃገረዶች እንደማንኛውም ተማሪ በደስታ ወደ ትምህርት ቤት አመሩ። ሪዩንግ የምትወደው ልጅ ስታይ በሀፍረት ከጓደኛዋ ጀርባ ትሸሸጋለች። ባሱ ስላልመጣላቸው ከአካባቢው አዛውንቶች ጋር ቀጣዩን ባስ ለመጠበቅ ተገደዱ። ሲዋን እናቷ ሪዩንግ እንደረዳቻት ስታውቅ ክፉኛ ተቆጣች። ሲዋን እናቷን በጣም ትጠላታለች። ምክንያቱም እናቷ ባሏን የገደለች ሴት የሚል መጥፎ ስም ስላላት ነው። ጓደኛዋ ከእናቷ ጋር ስታወራ ማየቷ ሲዋንን በንዴትና በቅሬታ ውስጥ ከተታት። ትምህርት ቤት ውስጥ ነገሮች ይበልጥ ተበላሹ። ሲዋን ሪዩንግን ትታ ሪዩንግ የምትወደው ልጅ ካለበት አዲስ ቡድን ጋር መዋል ጀመረች። በጓደኛዋ መከዳቷ የጎዳት ሪዩንግ ብቸኛውን አቀረች። በዚያው ምሽት የሲዋን እናት መጠጥ ለመግዛት ወደ ሱቅ ሄዱ። ሲወጡም ከሪዩንግ ጋር ተገናኙ። ሻማኗ በድንገት ተንሸራትተው ሲወድቁ ደግ ልብ ያላት ሪዩንግ ጥላቸው መሄድ አልፈለገችም። በዚህ መሃል ሲዋን ከአዲሶቹ ጓደኞቿ ጋር ሆና ስለ ሪዩንግ መጥፎ ወሬ ሲያወሩ ተሰማ ነበር። በጓደኞቿ ድርጊት ተበሳጭታ ጥላ ስትወጣ ሪዩንግ እናቷን ተከትላ እስከ ቤታቸው ድረስ እንደሄደች ግን አላወቀችም ነበር። በሴቲቱ ጣፋጭ ንግግር ታታላ ሪዩንግ ወደ ተደበቀው ሰገነት ወጣች። ይህ ቦታ እጅግ የሚያስፈራ በሰይጣናዊ ቀይ ብርሃን የተሞላና ግዙፍ መሰው ያለበት ነው። በሆነ ምክንያት ሪዩንግ ሴቲቱ የምትላትን ሁሉ ትሰማ ነበር። ሻማኗም ጣሪያው ላይ በተሰቀሉ አስፈሪ የእንጨት አሻንጉሊቶች ተጠቅማ ሰዎችን እንዴት መቆጣጠር እንደምትችል ለትንሿ ልጅ ታስተምራት ጀመር። በዚህ ጥቁር አስማት ትምህርት መሃል ሲዋን ወደ ቤት ተመለሰች። የቅርብ ጓደኛዋ ከእናቷ ጋር እዚያ መሆኗን ስታውቅ ሪዩንግ ደንግጣ ልታስረዳት ወደ ታች ወረደች። ሲዋን ግን ምንም መስማት አልፈለገችም። ሁለቱም ልጃገረዶች እስከ ምሽት ድረስ መነጋገራቸውን አቆሙ። ጓደኛዋ ወደ ጨለማ ወጥመድ እየገባች መሆኑን በመስጋት ሲዋን እውነቱን ልታስረዳት ተመለሰች። ነገር ግን ንግግራቸው ስለ ጊሪጎ አፕሊኬሽንና በሲዋን ልብ ውስጥ ስላለው ጨለማ ምኞት ወደ ማውራት ተቀየረ። ባሏን ገዳይ የተባለች ሴት ልጅ በመሆኗ ተማራ እናቷ እንድትሞት እንደምትፈልግ አወጀች። የምር መሆኑን ለማሳየትም የልደት ቀኗን በወረቀት ላይ መጻፍ ጀመረች። የሲዋን ውሳኔ የጸና መሆኑን ስታይ ሪዩንግም ትልቁን ሚስጥሩን አወጣች። እሷ የምትወደው ልጅ ፍቅረኛዋ እንደሆነ እንደምትመኝ ነገረቻት። በዚህ ሁለት ልጃገረዶች ስማቸውንና የልደት ቀናቸውን ጽፈው ወረቀቶቹን አጥልቀው በመያዝ ምኞታቸውን ላኩ። በዚያ ምሽት በአንድ አልጋ ላይ ተኝተው ጣሪያውን እያዩ ሕይወታቸው ለዘላለም ሊለወጥ እንደሆነ እያሰቡ ነበር። በማግስቱ ጠዋት ልክ ምንም እንዳልተፈጠረ ሁሉ እየሳቁና እያወሩ ወደ ትምህርት ቤት አመሩ። ሲዋን የፈጠረችው ጊሪጎ አፕሊኬሽን በውድድሩ አንደኛ በመውጣቱ በጣም ተደሰተች። አፕሊኬሽኑ እውነትም መንፈሳዊ ኃይል ይኑረው አይኑረው አሁንም ሚስጥር ነው። ነገር ግን ምኞቷን ካደረገች በኋላ ሪዩንግ የምትወደውን ልጅ በትምህርት ቤት በድንገት 2 ጊዜ ያገኘችው። ትልቅ እድል እንደወጣላት ሁሉ ፊቷ በደስታ ያበራ ነበር። ወደ ቤት ሲመለሱ የሲዋን እናት መጠጥ ተከልክለው ከጎረቤታቸው ጋር ሲጣሉ አዩ። ሲዋን በንቀት አይታቸው መንገዷን ቀጠለች። እቤት እንደደረሱም እናቷን ስታይ ወዲያውኑ ጥላ ወጣች። ነገር ግን መውጣቷ ሌላ የተደበቀ ምክንያት ነበረው። በድብቅ ወደ ሰገነቱ ወጣ። የእናቷን ምስሎች ሙሉ በሙሉ አውድመው ነበር። እናቷ ለዓመታት ስታመልክባቸው የነበሩት ምስሎች ሁሉ ተሰባብረው መሬት ላይ ተበታትነዋል። ሻማኗ የፈረሰውን ምስሎች ስታይ አስከፊ ዕጣ ፈንታ እንደቀረበ ተረዳች። ወዲያውኑ እርግማኑን መታችው። ቆሮቹ መስኮቱን እየመቱ ይወድቁ ጀመር። ሻማኗም ያለማቋረጥ ደም መጥፋት ጀመሩ። ይህ ሁሉ ሲሆን እርግማኑ በሪዩንግ ዙሪያም መታየት ጀመረ። ብዙ ሰይጣናዊ ግንጦች ወደ እሷ እየተሳቡ ቢመጡም እሷ ግን አደጋውን አላስተዋለችውም ነበር። ቤት ውስጥ የሲዋን እናት የቀራቸው ጥቂት የህይወት ኃይል ተጠቅመው በበሩ ላይ የመከላከያ ምልክቶችን በመለጠፍ መንገዱን ዘጉ። ይህንንም ስርዓት ሲያከናውኑ የገዛ ህይወታቸውን መስዋዕት አድርገው እንኳ ልጃቸው እንድትተርፍ መናፍስቱን በጭንቀት ይማጸኑ ነበር። የመከላከያ ስርዓቱ ለጊዜው ተሳካና አስፈሪው ሁከት ጋብ አለ። በማግስቱ ጠዋት ሪዩንግ እንደ ልማዱ ከሲዋን ጋር ወደ ትምህርት ቤት ለመሄድ መጣች። በሩ ክፍት ስለነበር ገብታ ስትመለከት የሲዋን እናት በግቢ ውስጥ አፈር ሲቆፍሩ አገኘቻቸው። ሴቲቱ ሪዩንግን እንዳዳኝ አዩዋት። በዛ አቅማቸው የተናቀፉ ወደ ልጃገረዷ ቀረቡ። ደም እያፈሰሱም አንድ የመጨረሻ ውለታ ለመኗት። ይህንን ምልክት በሲዋን ላይ ደብቂ፣ በልብሷ ወይንም በቦርሷ ውስጥ አድርጊው በማለት ተማጸኗት። ባሌን ማዳን አልቻልኩም ግን ልጄ ማዳን አለብኝ አሏት። ካፋቸው ደም እየፈሰሰም ሪዩንግ እንድትሄድ ገፏት። ሪዩንግ ለሲዋን ሁሉም ነገር ለመንገር በማሰብ ወደ ትምህርት ቤት ተጣደፈች። ነገር ግን ሲዋን በአዲሶቹ ጓደኞቿ ተከባ ስታያት አመነታች። ሚስጥራዊ መልእክት በሲዋን ጃኬት ውስጥ በስውር ለመክተት ብትሞክርም ሲዋን እጅ ከፈንጅ ያዘቻት።
ሪዩንግ አንድም የማብራሪያ እድል ሳታገኝ ሲዋን ፊቷ ላይ በህል በጥፊ መታቻት። በድንጋጤና በውርደት የተሞላችው ሪዩንግ ፊቷን ለመታጠብና ራሷን ለመረጋጋት ወደ መታጠቢያ ቤት ሄደች። ነገር ግን አለመግባባቱ ይበልጥ ተባባሰ። ሲዋን በቀድሞ የቅርብ ጓደኛዋ ላይ እጅግ ዘግናኝ ቀልድ ለመቀለድ ወሰነች። የሪዩንግን የፍቅር ኑዛዜ ቪዲዮ መላው ክፍሉ እንዲያየው አሰራጨችው። ስሜቷንም በሰው ፊት አቃለለችው። ነገሩን ይበልጥ ለማካረር ጊቴ ሪዩንግን ፊት ለፊት እንዲጋፈጣት አደረገች። ጊቴ ስለ ቪዲዮ ሲያውቅ በኃይል ተነሳሳ። የሪዩንግን ጸጉር ይዞ ጭንቅላቷን በዴስኩ ላይ በሚያሰቅቅ ሁኔታ አጋጨው። ሪዩንግ ተጎድታና ደም እየፈሰሳት ስትወድቅ ሲዋን በንቀት እያየች ትሳለቅባት ነበር። ይህ የመጨረሻው ጥግ ነበር። ወደ ቤቷ እንደተመለሰች ሪዩንግ አእምሮዋን ሳተች። በስሜት መገፋፋት በትክክል የሲዋን እናት እንዳስተማረቻት የእንጨት አሻንጉሊት ሰራች። እሷ ገና ከጅምሩ ለጥቁር ጥበብ የተለየ ተሰጥኦ ነበራት። ስሟንና የልደት ቀኗን ግድግዳው ላይ ካተመች በኋላ ስልኳን አዘጋጅታ መቅረጽ ጀመረች። የጎዷት ሰዎች ሁሉ እንዲሞቱ ተመኘች። ከዚያም እዚያው በካሜራው ፊት የገዛ ጉረሯን በመቁረጥ ደሟን በስክሪኑ ላይ ረጨችው። ቪዲዮ ወዲያውኑ በበዳዮቿ ዘንድ ተሰራጨ። በልባቸውም ውስጥ ትልቅ ፍርሃት ዘራ። በድንጋጤ የተሞላችው ሲዋን አፕሊኬሽኑና ከሱ ጋር የተያያዙ ሁሉ ለማጥፋት ወደ ትምህርት ቤቱ ሰርቨር ክፍል ሮጠች። ነገር ግን እርግማንን በኪቦርድ ማጥፋት አይቻልም። ሲዋን ኮምፒውተሮቹን ለመስበር ብትሞክርም ዋናውን መብራት ካጠፋች በኋላ እንኳ ሰርቨሮቹ በሆነ ኃይል ይበሩ ነበር። በድንገት የሪዩንግ መንፈስ በክፍል ውስጥ ባሉ ስክሪኖቹ ላይ ይታይ ጀመረ። መንፈሱ የሲዋንና የጊቴን አካል ተቆጣጥሮ ልክ እንደ አሻንጉሊት ያደርጋቸው ጀመረ። ልክ እሷ እንዳደረገችው ራሳቸውን እንዲገድሉ አስገደደቻቸው። በመጨረሻው ቅጽበት ሲዋን እንደምንም ብላ ቢላዋን ከጉሮሯ ገፋችው። በዚያው ምክንያት ጉሮሯ ከመቆረጥ ይልቅ ፊቷ ላይ ጥልቅና ሰፋ ያለ ጠባሳ ቀረ። ሙሉ በሙሉ ከመውደቋ በፊት የጊሪዮግ አፕሊኬሽንን ለመጨረሻ ጊዜ ከፍታ የመጨረሻ ምኞቷን ተመኘች። አሁን በዚያ ትምህርት ቤት ኮሪዶሮች ውስጥ የሚመላለሰው የሲዋን ቂመኛ መንፈስ ነው። ወደ አሁን ጊዜ ስንመለስ ባንጉል በመስታወት ስብርባሪዎች አይኑን ከተጎዳ በኋላ ከጆን ኡጋ ወደ ትምህርት ቤት ስፖርት አዳራሽ የተጣደፉ ነው። ሲአና ሃጁን እዚያ መሆናቸውን ያውቃሉ። ውጥረቱ ከፍተኛ ደረጃ ላይ በደረሰበት ቅጽበት ናሪ በድንገት ከጥላው ውስጥ ወጣች። ከባድ የብረት ዘንግ ይዛለች። አይኖቿ በገዳይነት ስሜት ቀልጠዋል። ከሲአና ከሃጁን ጋር ሂሳብ ለመዝጋት እየተዘጋጀች ትመስላለች። ሲአና ሃጁ ናሪን ሲያዩ ሁሉም ነገር ወደ ቀድሞ እየተመለሰ መሰላቸው። ሊያወሯትም ወደ እሷ ቀረቡ። ነገር ግን ናሪ በፈገግታ ፈንታ በኃይለኛ የብረት ዘንግ አቀባበል አደረገችላቸው። ሃጁ ሲአን ለመጠበቅ እንደ ጀግና በመቅደም የብረት ዘንጉን በገዛ እጁ ተቀበለው። አጥንት የሚሰብር ኃይለኛ ምትም አረፈበት። ናሪ የመጣችው ለሰላም ሳይሆን ሕይወታቸውን ለመቅጠፍ መሆኑን የተረዳችው ሲአ ጓደኛዋን ወደ ልቧ ለመመለስ የስነ ልቦና ጥረት አደረገች። ለጥቂት ሰከንዶች ናሪ ወደ ሰብአዊነቷ የተመለሰች ቢመስልም በውስጡ ያለው የሲዋን ክፉ መንፈስ ግን ፍቃደኛ አልሆነም። ወዲያውኑ የናሪ ዓይኖች ወደ አስፈሪ ነጭነት ተቀየሩ። የመሬታይ ኃይልም እጇን ወደ ኋላ ስቦ ለከባድ ምት አዘጋጃት። ነገሩ ሁሉ ከቁጥጥር ውጭ ሊሆን ሲል ባንጉል ደርሶ አዳናቸው። መንፈሳዊ ዓለም የሚያሳየውን አይኑን በማንቃት የናሪን አካል የተቆጣጠረውን ያን የተዛባ መንፈስ አየው። ባንጉል ቅንጣት ሳይቸገር መሳሪያውን ወደ መንፈሱ ወረወረ። ናሪንና መንፈሱንም ወደ ኋላ ተወረወሩ። ቡድኑ ሊከተሏቸው ቢሞክሩም መንፈሱ እንደ ጭስ በኖ ጠፋ። ጉዳታቸው እየበረታባቸው ስለመጣ ወደ ሆስፒታል አመሩ። የሃጁን ልጅ ታስሯል። ባንጉልም አይኑ ላይ ከባድ ጉዳት ደርሶበታል። አደጋ ውስጥ ቢሆኑም ባንጉል ምስኪኑን አማቹን ለማሾፍ አቅም አላጣም። አይኑን በመጎዳቱ ምክንያት መንፈሳዊ በር እንደተከፈተለትና አሁን ከተፈጥሮ በላይ የሆኑ ነገሮችን በግልጽ ማየት እንደሚችል ገለጸ። በሌላ አነጋገር አሁን እንደ ሃጁን እህት እንደ ሐሳል ጠንካራ መንፈሳዊ ኃይል አግኝቷል። ከሆስፒታል እንደወጡ ተጨማሪ መረጃ ለማግኘት ወደ ኮምፒውተራቸው ተመለሱ። እዚያም እጅግ ዘግናኝ የሆነውን የሪዩንግ የራሷን ሕይወት የማጥፋት ቪዲዮ አገኘ። ሲአ በሚገርም ውስጣዊ ግንዛቤ በቪዲዮ ላይ የሚታየው ስልክ የዚህ ሁሉ መቅሰፍት መነሻና የእርግማኑ ምንጭ መሆኑን ተረዳች። ለጥቂት ደቂቃዎች ፍለጋ ካደረጉ በኋላ ሁሉም ነገር የተጀመረበትን ትክክለኛ አድራሻ አገኙ። ቡድኑ በመኪና ጉዞ ጀመረ። መዳረሻቸው ላይ ከመድረሳቸው በፊት ሲአ ለመጨረሻ መመሪያ ወደ ሐሳል ደወለች። የሻማኗን ምክር ከሰማች በኋላ ሲአ በውስጧ ከፍተኛ ድፍረትና ቁርጠኝነት ተሰማት። ወደ ኢላማው ቢጣደፉም ወደዚያ እያመሩ ያሉት እነሱ ብቻ እንዳልሆኑ ግን አላወቁም ነበር። መንፈስ ያደረባት ናሪ ቀድማ ደርሳለች። እውነቱን እንዳያወጡ ለማስቆምም መንፈሱ አንዲት መኪና በመቆጣጠር ልክ እንደ ሚሳኤል ወደ እነሱ ሰደዳት።
ባንጉል በመንፈሳዊ ንቃቱ አደጋውን ቀድሞ በመረዳት መኪናውን በፍጥነት አዞሮና ከሞት ተረፉ። ሁኔታውን ለማየት ሲወጣ ግን አንድ ስለታም የብረት ዘንግ በድንገት ወደ መኪናው ተወረወረ። ሲያ በቀጥታ በዘንጉ ኢላማ ውስጥ ነበረች። በዚያው ቅጽበት በመቅደሷ ያለችው ሐሳልም በከፍተኛ ጭንቀት ውስጥ ነበረች። የሚወዷቸውን ልጆች ለመጠበቅ ሲል ባንጉል የመጨረሻውን ምርጫ ወሰነ። የሚቀጥለውን የሚበር ዘንግ ለመከላከል የገዛ አካሉን እንደ ጋሻ ተጠቀመ። ቀዝቃዛው ብረት ሰንጥቆት ገባ። ደሙም መሬቱን አጥለቀለቀው። ሕይወቱ እያለፈች ባለችበት ቅጽበት በመጨረሻ ትንፋሹ ለሲያ አንድ የመጨረሻ ትእዛዝ ሰጠ። ይህንን ቅዠት ለዘላለም ለማቆም የሚያስችል ኃይል ያላት እሷ ብቻ እንደሆነች በሹክሹክታ ነገራት። ከዚያ በላይ መቀጠል እንደማይችል ሲረዳ የተቀደሰውን መንፈሳዊ ቢላዋ ለጂዮንኡ ሰጠውና እንዲፈጥኑ አዘዛቸው። ባንጉል ሕይወቱን ለማዳን ወደ ቀዶ ጥገና ክፍል ሲወሰድ በታላቅ ሐዘንና በለቅሶ ተሰነባበቱ። በዚህ መሃል ጂዮንኡና ሲአ የክፉን መንፈስ ምንጭ ፍለጋ ወደማያውቁት ስፍራ መሩ። ሶስቱ መንገዶች ወደሚገጣጠሙበት አንድ ስፍራ ሲደርሱ የጂዮንኡ መንፈስ ካምፓስ በኃይል መሽከርከር ጀመረ። አሁን የአውሬው አፍ ውስጥ እንደገቡ ተረዱ። ቦታው በአንድ ወቅት ውስጥ ሲዋንና ሪዊንግ ይኖሩበት የነበረው አሁን የተተወ የብረት መጣያ ግቢ ነው። ግቢው በብረት ስብርባሪዎችና በቆሻሻ የተሞላ ስለሆነ አብረው ከቆዩ የተደበቀውን ክፍል በጊዜ ማግኘት እንደማይችሉ ተረዱ። ጂዮንኡ መለየት እንዳለባቸው ነገራት። ብዙም ሳይቆይ የሲአ ውስጣዊ ስሜት ወደ ትክክለኛው ቦታ መራት። ጂዮንኡ እንዲከተላት ጮኸችለት። ሁለቱም እየተንቀጠቀጡ ወደ ፈረሰው ሕንፃ ገብተው ወደ ሰገነቱ የሚወስደውን መንገድ መፈለግ ጀመሩ። የዚህን የመጨረሻ የጦር ሜዳ በር ማግኘት የሚችሉት ከእርግማኑ ጋር ትልቅ ግንኙነት ያላቸው ሰዎች ብቻ ይመስላል። የተረገመውን ቁሳቁስ መያዝ የምትችለው እሷ ብቻ መሆኗን ስለምታውቅ ሲአ ጂዮንኡ አረጋግታ ድፍረቷን አሰባሰበች። ወደ መድረኩ ለመድረስ በከፍተኛ እምነት በክፍተቱ ላይ ትልቅ ዝላይ ዘለለች። ያረፈችበት ኃይልም ለበሰበሰው ሕንፃ የመጨረሻው ነበር። ድልድዩ ሙሉ በሙሉ ተደርምሶ ማዶ ላይ ብቻዋን አስቀራት። አሁን በዚያ ጨለማ ሰገነት ውስጥ ሲአ አገኘችው። በደረቅ ደም የተለወሰው የመጀመሪያ የተረገመ ስልኩ በብቸኝነት እዚያ ተቀምጧል። ይህም የዚህ ሁሉ መዘዝ የጀመረው የብቸኝነት ነጸብራቅ ይመስላል። ነገር ግን ያ ዝምታ ወዲያውኑ ተሰበረ። መንፈስ ያደረባት ናሪ በጥላው ውስጥ አድብታ ትጠብቅ ነበር። በተፈጥሮ በላይ በሆነ ፍጥነት ቢላዋ ይዛ ሲአ ላይ ተወረወረች። ሲአ ያለቀላት በሚመስልበት ቅጽበት ጂዮንኡ የገዛ ድፍረቱን አገኘ። ፍርሃቱን ወደ ጎንትቶ ልክ እንደሷ ክፍተቱን ዘለለ። በእጁ ያለው መንፈሳዊ ቢላዋ መንቀጥቀጥና ድምፅ ማውጣት ጀመረ። ጂዮንኡ ሲአን ለመግደል እየሞከረ ያለው ጓደኛው ናሪ ሳትሆን የበቀል ጥም ያደረባት የሲዋን መንፈስ መሆኗን ተረዳ። ስሜቱን ተቆጣጥሮ የመንፈስ ማውጫ ቢላዋን ወደፊት ሰነዘረው። ጥቃቱ ሰራ። ናሪ ካለችበት ድንዛዜ ነቃች ትመስላለች። መሬት ላይ ወድቃ በከፍተኛ ለቅሶ ይቅርታ ትለምን ጀመረ። ጓደኛዋ ስትሰቃይ በማየቷ ሲአ ጥንቃቄዋን አላላች። የተረገመውን ስልክ አንስታ ናሪን ለማረጋጋት ወደ እሷ ቀረበች። ቅዠቱ በመጨረሻ ያከተመ መሰለ። ነገር ግን መንፈሱ እንዲህ እንድታስብ ነው የሚፈልገው። ናሪ በቅጽበት እየጮኸች የሲአን መከላከያ አምባር ከእጇ ላይ ነጥቀቻት። መንፈሳዊ ጥበቃ እንደተበጠሰ የሲአ አቅም ተሟጠጠ። መሬት ላይ ተዘረረች። አካሏ በኃይል መንቀጥቀጥ ጀመርና አፏ አረፋ ደፈቀ። ጂዮንኡ ስሟን እየጠራ ሲቀሰቅሳት ቢሞክርም እሷ ግን ወደ ጥልቅ ኮማ ውስጥ ገብታ ነበር። ነገሮች ተስፋ ቢስ በሆኑበት ሰዓት መሬት ላይ ያለው የተረገመ ስልክ መጥራት ጀመረ። ደዋዩዋ የሃጁን እህት ሐሳል መሆኗን ያሳያል። ጂዮንኡ ስልኩን ሲያነሳው ሐሳል በሚያስጨንቅ ድምፅ እሷ ብቻ ልታድናት እንደምትችል በመናገር ሲያን በአስቸኳይ ወደ አንድ አድራሻ እንዲያመጣት ነገረችው። ነገር ግን ሲያ ራሷን ስታ ባለችበት ሁኔታ እንኳ ውስጣዊ ስሜቷ አደጋ እንዳለ ነገራት። ያ ድምፅ የሆነ ስህተት አለበት፣ ያ ጥሪ ውሸት ነው። ያላትን የመጨረሻ አቅም ተጠቅማ ስልኩን ዝጋው አትስማው ስትል ጂዮንኡን ተማጸነችው። ጂዮንኡ በከፍተኛ ጭንቀት ውስጥ ወደቀ። ጓደኛውን ለማዳን መመሪያውን መከተል ወይም የእሷን አስፈሪ ማስጠንቀቂያ ማመን። እሱ ውሳኔ ላይ ከመድረሱ በፊት ሲአ አንድ የመጨረሻ ስቃይ ጩኸት አሰምታ ዝልፍልፍ ብላ ወደቀች። ሲአ አይኗን ስትገልጥ ራሷን በትምህርት ቤቱ ኮሪደር ውስጥ አገኘችው። ጓደኞቿ ሁሉ በፈገግታ እየጠበቋት ነው። ናሪ እንኳን ምንም እንዳልተፈጠረ ሁሉ ንጹህ መስላ ለሆነ ነገር ሁሉ ይቅርታ ጠየቀቻት። ሁሉም ኮሪደሩ ላይ ተቀምጠው ልክ ምንም እንዳልተፈጠረ እየሳቁ ያወሩ ጀመር። ነገር ግን የሆነ የማይመሽ ነገር አለ። ትምህርት ቤቱ ጭልጥ ያለ ዝምታ ውስጥ ነው። ከነሱ ከአራቱ ውጭ አንዲት ነፍስ እንኳ አይታይም። በዚያ አስፈሪ ዝምታ ውስጥ ቢሆን ሲአ በጣፋጭ ቃላቶቻቸው ተታላ ቅዠቱ ያበቃ መስሏት ነበር። ነገር ግን አንዲት ትንሽ ነገር ወደ እውነታው መለሰቻት። ኮሪደሩ በማይታወቁና በተዛቡ የዜና ዘገባዎች ተሸፍኗል።
ወጥመድ መሆኑን የተረዳችው ሲአ ወደ መስኮቱ ሮጣ ስትመለከት ልቧ ቆመ። ውጭ ያለው እውነተኛው ዓለም ሳይሆን የራሷ ምስል ማለቂያ በሌለው ሁኔታ ሲደጋገም አየች። በድንገት ክፍሉ በብርቱካናማ ቀለም ተቀየረ። በእጁ ያለው ስልክም ተሰባበረ። ሁሉም ውሸት ነበር። አእምሮዋን ለመቆጣጠር በመንፈሱ የተዘረጋ የአእምሮ ወጥመድ። በእውነተኛው ዓለም ጆኑ አልደነገጠም። መንፈሳዊ ካምፓሱን በመጠቀም ስልኩን ሲፈትሽ ደውዋ በእርግጥም ሐሳብ መሆኗን አረጋገጠ። በሰጠችው መመሪያ መሰረት ሲያን በጀርባው አዘላት። መኪና ውስጥ ውላ አካሏ በኃይል መንቀጥቀጥ ሲጀምር ጆኑ በመንገድ ላይ መቆየት እንደማይችሉ ተረዳ። ሾፌሩ እንዲያቆም ነግሮ ሲያን ተሸክሞ በጨካውና በተራራው መንገድ በእግሩ መጓዝ ጀመረ። ሐሳል የምልክት ሰዓቱን እስክታበራ ድረስ የተራራው ጫፍ ላይ ደርሶ ይጠብቅ ነበር። ነገር ግን ሲያን መሬት ላይ እንዳስቀመጣት መንፈሱ አካሏን ተቆጣጠረው። በኃይል ጆኑ ከተራራው ገደል ላይ ገፋችው። ተስፋ ሊቆርጥ ሲል በጨለማ ውስጥ የሐሳልን መንፈሳዊ ብርሃን አየው። ባለ በሌላ አቅሙ ወደ ላይ እየተሳበ ወጣ። ሲያን አነሳትና ወደ ብርሃኑ የመጨረሻው ሩጫ ሮጠ። ሐሳል ወዲያውኑ ስርዓቱን ጀመረች። የመጨረሻ ጸሎቷን እያደረገች መንፈሳዊ መሳሪያዋን በደምና በቆሻሻ በተሸፈነው ስልክ ላይ ሰነዘረች። ርግማኑ እንዲሰበር ቢጠባበቁም ሲአ አሁንም አካሏ ይንቀጠቀጣል። ሐሳል አስፈሪውን እውነት ተረዳ። ፊቷ ገረጣ። ይህ ስልክ የርግማኑ ምንጭ አልነበረም። በመንፈሱ ዓለም ውስጥ ሲአ በናሪ ሰይጣናዊ አምሳያ ተይዞ ጉሮሮዋ ላይ ቢላዋ ተደቅኖባታል። ቢላዋ ሊቆርጣት ሲል አንድ መንፈሳዊ ቀስት አየሩን ሰንጥቆ መጣና መንፈሱን መታው። ሐሳል እሷን ለማዳን ህሊናዋን ወደዛ ልካ ነበር። ብዙ ጊዜ እንደሌላቸው ስላወቀች የመውጫ መንገድ ለመክፈት የተቀደሰ ዕጣን አዘጋጀች። ነገር ግን ያንን ከማድረጓ በፊት እውነተኛው ቅዠት ተገለጠ። የሪንግ መንፈስ ከጥላው ውስጥ ወጥቶ መንገዳቸውን ዘጋው። ወደ ማዶኛው ዓለም ሊልኳቸው እንደሆነ ቢያስቡም ሪንግ ግን ያልተጠበቀ ነገር ያደረገች፣ በአንድ አቅጣጫ አመለከተች። በዚያ ቅጽበት ሲአ ሁላቸውም የሰሩትን ትልቅ ስህተት ተረዳች። ሁሉንም ጊዜያቸው የሪንግን ስልክ ፍለጋ ጥፍተዋል። እሱ መነሻው መስሏቸው ነበር፣ ነገር ግን ተሳስተዋል። የዚህ ሁሉ መቅሰፍትና የጊሮግ አፕሊኬሽን ጉዳይ እውነተኛ መነሻ የሲዋን ስልክ ነበር። ከጅምሩ ለዚህ ሰይጣናዊ ዑደት ኃይል የሰጠው የነበረው መስዋዕትነት የሆነው የሷ መሳሪያ ነበር። ምን ማድረግ እንዳለበት የተረዳችው ሐሳል ሲአ በቅዠት ዓለም ውስጥ እንድትቋቋም መንፈሳዊ ቁሳቁሶችን ሰጠቻት። በዚህ መሃል በእውነተኛው ዓለም ሐሳል የተረገመውን ስልክ ፍለጋ ለማጥፋት ተዘጋጀች። እርምጃ ከመውሰዷ በፊት የመንፈሱን መንፈሳዊ ስሜት ለማሳወር የገዛ እጇን በመቁረጥ ደሟን በገለባ አሻንጉሊት ላይ የምትታፈስበትን አስከፊ ስርዓት አከናወነች። በምናባዊ ዓለም ውስጥ የሪንግ መንፈስ የተቆጣችው ሲዋንን ትኩረት በመሳብ ሲአን ለመርዳት የተሻላትን ታደርጋለች። ሲአ ይህንን አጋጣሚ ተጠቅማ የመጨረሻውን ምስጢር ለመግለጥ ወደ ሚዲያ ክፍሉ ትሮጣለች። በሚያስፈራ ነጭ ጨርቅ በተሸፈኑ የቤት ዕቃዎች መካከል ፍለጋዋን ቀጠለች። በመጨረሻም የጨዋታው መነሻ ወደ ሆነው ሰርቨር ክፍል የሚወስደውን የተደበቀ በር አገኘች። እጆቿ በብረት ወንበሩ ስለታማ ጠርዞች ተቆርጠው ደም እየፈሰሳቸው ቢሆንም ሲአ አልቆመችም። ወንበሩን በመጠቀም ቁልፉን ሰብራ ወደ ውስጥ ገባች። ነገር ግን ከመግባቷ በፊት በንዴት የተሞላችው ናሪ ተገለጠች። መጥረጊያ ይዛ ያለ ርህራሄ መምታት ጀመረች። ለምንድነው ሆዴ ላይ የወጋችሁኝ እያለች ናሪ በመጥረጊያው ጫፍ ሲአ ላይ ጥቃት ሰነዘረች። በዚሁ ሰዓት ሪንግ ሲዋንን ከትምህርት ቤቱ ርቃ እንድትሄድ ለማድረግ እየሞከረች ነው። ነገር ግን ሲዋን በከፍተኛ ሰይጣናዊ ኃይሏ ከፊቷ ያለውን ምስል ሐሰተኛ መሆኑን ወዲያውኑ ተረዳች። የመንፈሱን እጅ አሰባበረችው። ሐሳል መንፈሱን ለማታለል የመልክ መቀየር አስማት ተጠቅማ ነበር፣ ነገር ግን አልተሳካም። ሐሳል በመሳሪያዋ ሲዋን ላይ ብትዘልባትም መንፈሱ እንደ ጭስ በኖ ጠፋ። ሐሳል በጨለማ ውስጥ ብትፈልግም መንፈሱ እየታየና እየጠፋ አደገኛ የሆነ የድመትና የጨዋታ ይጫወትባት ጀመር። ሲዋን በሐሳል ላይ ከባድ ምት ሰንዝራ እንደገና ወደ ክፍሉ ጥላ ውስጥ ተሰወረች። ሻማኗንም ለጥቃት የተጋለጠች ያደረገቻት። ሐሳል የወደቀውን የተቀደሰ ቀስት ለማንሳት ስትታገል ሲዋን ለግድያ ቀረበች። በዚያ ቅጽበት ግን እውነተኛዋ የሪንግ መንፈስ ተገልጣ ጓደኛዋ ይህን እብደት እንድታቆም ተማጸነቻት። በሰርቨር ክፍሉ ውስጥ ሲያ ከናሪ ጋር የህይወት የሞት ትግል እያደረገች ነው። በህይወት የመትረፍ ፍላጎትና የጓደኞቿ ትዝታ አቅም ሆኗት ወገቧ ላይ ምት ቢደርስባትም ጠንካራ የመልሶ ማጥቃት ምት በመሰንዘር መንፈስ ያደረባትን ልጅ ወደ ኋላ ጣለቻት። እንቅፋቱ ሲወገድ ሲያ ወደ ውስጠኛው በር ተወረወረች። ከከባድ ፍለጋ በኋላ በመጨረሻ አየችው፣ እውነተኛው የተረገመ ስልክ። መሳሪያውን ይዛ ወደ ሐሳል ሮጠች። ሲያ እርግማኑን መነሻ ይዛ መምጣቷን ስታይ ሐሳል ስቃይ የሚሰጣትን ጉዳቷን ችላ በማለት የመጨረሻውን የማተሚያ ቀስት አዘጋጅታ ተኮሰች። ነገር ግን በጉዳቷ ምክንያት ኢላማዋን ሳተች።
ማተሚያው ቢበጠስ ሲዋን ሙሉ ሰይጣናዊ ኃይሏን አገኘችና በሲያ ላይ የመጨረሻውን እርምጃ ለመውሰድ ተዘጋጀች። በዚያ በህይወትና በሞት መካከል የነበረች ቅጽበት ሲያ ወደፊት በመዝለል የተሳተውን ቅስት አነሳች። ከዚያም ባላት አቅም ሁሉ በተረገመ ስልክ ላይ ሰካችው። ወዲያውኑ ታላቅ መንፈሳዊ አውሎ ነፋስ ተቀስቅሶ ሁሉም ነገር ወደ ባዶነት በመሳብ ወደ እውነተኛ ዓለም መለሳቸው። ውጊያው አበቃ። ነገር ግን ማንም ያለምንም ጉዳት አላመለጠም። አንድ አፕሊኬሽን ለማጥፋት ብቻ ሁሉም በህይወትና በሞት ጠርዝ ላይ መጓዝ ነበረባቸው። ከተወሰነ ጊዜ በኋላ ህይወት ወደ ቅድመ ሁኔታዋ መመለስ ጀመረች። ሲያና የተረፉት ጓደኞቿ ወደ ትምህርት ቤት ተመለሱ። ምንም እንኳ ሄዋንግውክ እና በአንድ ወቅት ዝነኛ የነበረችው ናሪ አብረዋቸው ባይኖሩም ሲያ በልቧ ትዝታዎቿን ይዛ ለነፍሳቸው ሰላም ትጸልያለች። ከክፍል በኋላ ቡድኑ ለሟች ጓደኞቻቸው የመጨረሻ የስንብት ስነ ስርዓት ለማድረግ በሐሳል መቅደስ ተሰበሰቡ። በዚያ ቅጽበት ዋና ገጸ ባህሪያችን በመጨረሻ ካለፈው ስቃይ ተላቀቀች። ስልኳን ከፍታ ያንን ሰይጣናዊ አፕሊኬሽን ለአንዴና ለመጨረሻ ጊዜ አጠፋችው። በዚህም ረጅሙን የጥፋት ሰንሰለት አበቃች። ቡድኑን እየሳቁና እየወሩ በከፍተኛ ትግል ያገኙትን ሰላም አጣጣሙ። ይሁን እንጂ ይህ ሰላም ለአጭር ጊዜ ሊሆን ይችላል። ባንጉል በድንገት በመንፈሳዊ ስሜቱ ላይ አንድ እንግዳና የሚያቀዘቅዝ ለውጥ ተሰማው። ይህም ከፊታቸው ይበልጥ የሚያስፈራ ነገር እንዳለ የሚጠቁም መጥፎ ምልክት ነበር። ግምቱ ልክ ነበር። የሆነ ቦታ ያ የሄንጉክ የጌም ጓደኛ ሚንሱ በሚገርም ሁኔታ የናሪን አሮጌ ስልክ አግኝቶታል። ውደቱ አላበቃም። ቀጣዩ ምኞት መጠባበቅ ጀምሯል። ስለተከታተላችሁን እናመሰግናለን።